ባለፈው አንድ ሳምንት ሊሆን ይችላል 3 ቀን ሊሆን ይችላል ወይም ባለፈው 24 ሰዓት ውስጥ ምን ስታረግ እንደነበር እንደው የምታስታውሰው ምን ያክል ነው? ዛሬስ ምንድነው ለማስታወስ የምታስበው? የሰው ልጅ በስሜት ዓለም ውስጥ ሳያውቀው እየተጓዘ ማሰብ ርቆት ማሰላሰል ርቆት አውቶሜትድ በሆነ ዓለም ውስጥ እንዲኖር አውቆትም ይሁን ሳያውቀው ኖሯልና ያንን በደንብ አድርገህ በሚያምር ሁኔታ ኤክስፕሌን ስታረገው ነበር። ለምን እዚህ ደረስን? በዓለም 8 ሰዎች ያላቸው ሀብት ግማሹ የዓለም ህዝብ 4 ቢሊዮን ህዝብ ካለው ሀብት ይበልጣል። ይሄ በጣም ነው የሚያመው። 4 ቢሊዮን የሚሆነው የዓለም ህዝብ ከድህነት ወለል በታች ነው የሚኖረው። እያሰብን እንደሆነ ይሰማል፣ ግን ምን እያሰብን እንደሆነ አናውቀው። ግን ረጅም ሰዓት የሆነ ሀሳብ ውስጥ ነው። ዛሬም ያው ነገም ያው ይሆናል። ኤቭሪቲንግ የተሳሰረ ነገር አለው። ስሜት ከላይ ምልክት ሊሆን ይችላል እንጂ ከስር ለካ ምክንያት አለው። መራቡን ኮንትሮል አድርጎ ሲሻገር ስሜቱን እየገራሉ። ማንዴላም ወዲያው ሪአክት አድርጎ ወይ መሞት ወይ የሆነ ዛው ከስሞ ከመቅረት መደብደቡን ተቀብሎ ተቆጣጥሮ ከመደብደቡ ባሻገር በማየቱ ማንዴላ ዛሬ ያው ተምሳሌት ሆኗል። ግን ምንድነው ያደረጉት? እሱ አላማ አረጉና ግን ራሳቸው ማኔጅ አረጉበት። ኢሞሽናል አይደለም ይሆኑበት፣ ኢሞሽናሊ ኢንተሊጀንት ነው ይሆኑበት። ብዙ ጊዜ ሐሳብ ብቻ ወይም ዕውቀት ብቻ ኑሯቸው ሐሳባቸው ልክም ቢሆን የመደመጥም ተቀባይነት የማግኘትም እድላቸው በጣም አናሳ የሚሆነው አንተ ያነሳኸውን ህመም ባለማከማቸው። ሰልፍ ኮንፊደንስ የወረደ ከሆነ ምንም አማራጭ የለም። በቃ ፓወርለስ ነው የምትሆነው። ቫልዩ አያድንህም። ባለፉት 90 ዓመት 80 ዓመት አንስታይን የለም፣ ኒውተን የለም፣ ማርክስም የለም። እነዚህ አማልክቱ አዲስ ቲዮሪ የቀመረ ጂኒየስ ለምን ሞተ? ለምን ጠፋ? ለምንድን ነው ብለህ ስትል አየው ማሰብ የሚችለው የአንጎል ክፍል ቀጭጮ፣ ማሰብ የሚችለው የአንጎል ክፍል ከቀጨጨ ሰው በቀጥታ ወደ ቁስ ነው የሚዘነበረው። በድጋሚ እንኳን ተገናኘን። ያው ያንን ፕሮግራም ያዩ ሰዎች መፍትሄውስ የሚል አንተም አይተሃል ኮመንቶች ላይ ምናምን። ስለዚህ ወደ ሌላ ፕሮግራም ከመሄዳችን በፊት ያንን ፕሮግራም ምንድነው መፍትሄው? የሰው ልጅ በስሜት ዓለም ውስጥ ሳያውቀው እየተጓዘ ማሰብ ርቆት ማሰላሰል ርቆት አውቶሜትድ በሆነ ዓለም ውስጥ እንዲኖር አውቆትም ይሁን ሳያውቀው ኖሯልና ያንን በደንብ አድርገህ በሚያምር ሁኔታ ኤክስፕሌን ስታረገው ነበር። ለምን እዚህ ደረስን፣ ከጎርፉ እንዴት መውጣት አቃተን የሚለውን ነገርና እስኪ ዛሬ ደግሞ እንዴት ነው መፍትሄው ምንድነው የሚለውን ነገር ዲስከስ እንድናደርግ ነው። በጣም ቆንጆ ነገር ነው። በትክክልም ደግሞ ጥያቄው ትክክል ነበር። ችግርን ማወቅ ብቻ በራሱ ሙሉ አያደርግም። ዋናው መንገድ እና ምን ይጠበስ ኤግዛክት። እሱ በጣም ኢምፖርታንት። ችግርንማ ሁሉም ያወራል ይላል። ሁሉም ያወራል፣ ግን እና ለሚለው ጥያቄ ስለሆነ የተነሳው በጣም ትክክል ነው። ከምንም በላይ ባነሳነው ፕሮግራም ውስጥ ምንድነው በጣም ትኩረት የሰጠነውና ምንድነው የሚለየው ነገር ብለን ካልን ሞር ይሄ ያለንበትን እውነታ ማወቅ እና መለየት መፍትሄ ብለን ለምናስበው ነገር የበለጠ የተጣጣመና ስሜት የሚሰጥ ሆኖ መድኃኒቱም መፍትሄውም በደንብ እንድንመለከተው ስለሚያግዝ ችግሩን ያየንበት ርቀት በጣም አስፈላጊ ነው። እዚህ አሁን ዛሬም እንደ መፍትሄም ብለን ስናይ በእነዚያ ፕሮግራሞች ውስጥ አሁን ሰዎች እየኖርን ያለ ነው የምንኖረውን ህይወት ሳናውቀው ነው የሚለው ነው ዋናው ጉዳይ። አብዛኞቻችን የምንኖረውን ህይወት አናውቀውም፣ ምን እየኖርን እንደሆነ አንረዳውም። እና ልክ የደመነፍሳዊ ባዮሎጂካል ብቻ ሆነናል ህይወታችን።
ሰው በተፈጥሮ ባዮሎጂካልም ነው ሳይኮሎጂካልም ነው። ባዮሎጂካሊ እንስሳ ነው። በቃ የሆኑ ፍላጎቶች አሉ። ቤዝድ ኦን ዳት ይኖራል። የሆነ ኢንስቲንክቱ የሚመራው ሆኖ የሚኖር ተፈጥሮ ነው ያለን። ከዚያ ባሻገር ግን ከሌሎች ተፈጥሮዎች እንስሳት የሚለይበት ማንነት ሳይኮሎጂካሊ መሻት የሚለው ነገር አለ። መሻት፣ ይሄ መሻት እንስሶች ዓለም ውስጥ የለም። እኛ ምንሻው ነገር ይኖረናል፣ ፍላጎት። በሌላ ቋንቋ ፊሎሶፊካሊ ፍሪ ዊል እንደምንለው ነገር መርጠን መኖር ወይ እንደዚህ መኖር ወይ እንደዚያ መኖር የሚባል ተፈጥሮ አለን እኛ። በእነዚህ ሁሉ ሂደቶች ውስጥ ምንድን ነው መፍትሄው? ተመልሶ ወደዚያ ወደ ሰውነት ከፍታ ለመድረስ ምንድን ነው መፍትሄው ወደሚለው እንዳልከው የተመልካቾቹም ጥያቄ ነው በትክክል። እኔም ሳይ እንደ ተመልካች የወደድኩት ፕሮግራም ነው እና ይሄኛውን መድረክ አገኘን ማለት ነው። ጉድ ሲኝ በጣም ነው ደስ የሚለው። ከሞላ ጎደል ይሄ ነው ያየነው። መፍትሄው ምንድን ነው? ልክ በሁለቱ ፕሮግራሞች የተመለከትነው ሀሳብ ማሰብ የምንኖረውን አናውቅም። we are not conscious of what we are living የሚል አይደለ? መፍትሄው አሁን ማሰብ መጀመር ነው የሚል ይሆንና ምን ማለት ነው ማሰብ መጀመርን እንመለከታለን ማለት ነው። ምናልባት ባሳለፍነው እንትን የተነጋሁትም ካለ ጨምርበትና we can continue። ኤግዛክትሊ በደንብ አድርገህ ሰመራይዝ አድርገኸዋል። የመጀመሪያዎቹን 2 ኤፒሶዶች እንቅልፍ ውስጥ ነን ነው። እንቅልፍ ውስጥ ነን የሆነ አንዳንድ ጊዜ አሁን ምን ውስጥ ነህ ብትባል የሆነ አየር ውስጥ እኮ ነን ያለ ነው፣ ግን አየር ውስጥ ነን አንልም፣ ቤት ውስጥ ነን ነው የምንለው። አየሩን we ignore it ወይ ትንፋሽ ሲያጥረን ወይ የሆነ ነገር ስንሆን ነው ፊልም እናደርገው እንጂ we don't see ያንን እንትን because it's like ሁሉ ነገራችንን ሸፍነዋል። ኮንሺየስ አይደለንም ስለዛ ጉዳይና በዛ እኛ በገለጽነው ዓለም ውስጥ እየኖርን ነው ስንል እስክንረሳው ድረስ ነው ኖርማል የሆነውና የሚገርም አገላለጽ ነው። አንተው አየሩን አናየውም፣ ይሄንን ግዙፉን ነገር እናያለን። ስለዚህ ግን የማይታየው አየር ነው በጣም ለህይወት አስፈላጊው፣ ግን we ignored it። sense of life በጣም ቢዩቲፉል ኤግዛምፕል በጣም። ስለዚህ እንዴት ነው ይሄ ዝም ብለን በመለማመድ ውስጥ የቆየነውን አንኮንሺየስ ወይም ሰብኮንሺየስሊ በማንፈልገው እየሄድንበት ያለው ኑሮ ከዛ ሞጣው ብሎ አንድ ሰው ቢጠይቀን ምንድነው መልሳችን? እሺ በቃ እኔ ገባኝ ያላችሁት ገባኝ፣ በሆነ ሙድ ውስጥ ነው ያለሁትኝ፣ በሆነ ሰብኮንሺየስ ማይንድ ላይ ሳልፈልገው በተሰነቀረ አረም ነው ምለው፣ አረም ውስጥ ነው ያለሁትኝ። ያን አረም ነቅዬ በጣም ንቁ የሆነ ህይወት፣ ኢንቴንሽናል የሆነ ህይወት፣ ላይፍ ዊዝ ሚሽን፣ ላይፍ ዊዝ ፐርፐስ እንዴት ነው መውጣት የሚችለው ብሎ ቢጠይቀን ምንድነው መልሳችን? በጣም ቆንጆ ነው። በመጀመሪያ ደረጃ ተረጋግተህ ማድመጥ ትችላለህ ወይ? ሲምፕል ኩዌስችንስ ነው ማለት ነው። የሆኑ ሀሳቦች ሲነሱልህ በጣም በሰከነና በጥሞና መንፈስ አድምጠህ ለመረዳት ትሞክራለህ ወይ? እየኖርክ ያለኸውን ህይወት የእውነት አቅደህ ወይ ገብቶህ ጠዋት ከቤት ስትወጣ ዛሬ ውሎ ይሄን ይመስላል ብለህ ያሰብከውን ነው የምታሳልፈው? ቢሮዬም ስገባ ይሄን እሰራለሁ ብለህ፣ ትምህርት ቤት ስሄድ ይሄን አጠናለሁ ብለህ፣ ወይ በቀን ስራም ከሆነ እንዲህ አውቀኸው ነው ወይ ከቤትህ የምትወጣው የሚለውን ጥያቄ መጀመሪያ ከራስ ጋር እንትን መተሳሰብ በጣም ኢምፖርታንት ስለሆነ ይህንን ማየት። ከዛ ሰዎች ጋራ በሚኖር ኮሚኒኬሽን ቶሎ አትበሳጭም ወይ? ስሜታዊ አይደለህም ወይ? ተረጋግተሃል ወይ? በይቅርታ ማለፍን እየኖርከው ነው ወይ? እንደው የኔ ብቻ ይሁን፣ ለምሳሌ ታክሲ ሰልፍ ሊሆን ይችላል ወይ የሆነ ጉዳይ ሊሆን ይችላል ወይ ብቻ የሆኑ ጉዳዮች ላይ ቅድሚያ ለኔ የሚለውን ስሜት እንደው ምን ያክል የሙጥኝ ብለህ ነው የምታሳልፈው በየቀኑ? እንደው ገሌ ቅድሚያ ይኖረው ብለህ እንደው አዋዋልህ ላይ እንዲህ የሚሉትን ሲምፕል ኩዌስችንስ
ማሳለፍ። ትናንት በትዳር ውስጥ አልነበርክም፣ ዛሬ አግብተሃል። ትናንትና ታመሻሽ ከሆነ ዛሬስ እንደው ያንኑ ልማድ ይዘኸዋል ወይ? ምክንያቱም አዲስ ቻፕተር ከጀመርክ ይሄ የጀመርከው አዲስ ቻፕተር፣ አዲስ ምዕራፍ፣ አዲስ ሀቢትን ይጠይቃል እና ኦኬ ትናንት እንዲህ የጣመ ህይወት ከጓደኞች ጋር አሳልፍ ነበረ፣ በጣም ኢንትረስቲንግሊ ደስ ብሎኝ ብለህ ያጣጣምከው ወደዚህኛው ስሜት ስትመጣ ያሰብከው የተረዳኸው ወይም አውቀኸው የጀመርከው ነው ወይንስ አጋጣሚዎችና ሁኔታዎች ገፍተውህ ጉዳዩ ከተፈጠረ በኋላ ጉዳዩ የሚጠይቃቸውን ጥያቄዎች መመለስ ተስኖ ነው የምትጨቃጨቀው ወይም ከአዲሱ የህይወት ምዕራፍ ጋር ያልተግባባኸው? እንዴት ነው? ውሎ አዳርህን ታውቀዋለህ ወይ? ባለፈው 1 ሳምንት ሊሆን ይችላል፣ 3 ቀን ሊሆን ይችላል፣ ወይም ባለፈው 24 ሰዓት ውስጥ ምን ስታደርግ እንደነበረ እንደው የምታስታውሰው ምን ያክል ነው? ዛሬስ ምንድን ነው ለማስታወስ የምታስበው? ምንድን ነው እያሰበ ያለው አእምሮ? ወይንስ እንዲሁ ትክት ብሎህ ሰው ሲጠራህ ወይም ደግሞ ማታ ቀድሞ የደወለው ሰው ውሎህን ይወስናል ወይ? እንዲህ አይነት ጥያቄዎችን መጀመሪያ ሲምፕል ስለሆኑ አእምሯችን እንዲያስባቸው የመጀመሪያው ጉዳይ ይሄ ነው። ስለዚህ መጀመሪያ ኦዲት ማድረግ ነው። ዋው ገቢዎች ሳይመጣ በፊት ሰልፍ ኦዲቲንግ ይፈልጋል። ያው ቢዩቲፉል ወርድ ኢት ኢዝ ቱ። ሌላኛ ደግሞ ጣዕም ያላት ለሰ ኦዲቲንግ ፈርስት ራስን በደንብ መመልከት። አኗኗሪ ምንድን ነው? እንዴት ነው? የደበሬ ነው አይደለም? በቃ ያልናቸውን ኦዲቲንግ በሚል ፕሪሳይዝ። እሱን ካየም በኋላ እንግዲህ ባለፉት በጣም ፕሪሳይዝ ለማድረግ ባለፉት 20 እና 30 ዓመታት በሰዎች ላይ አንገር ወይም አንሃፒነስ ከ20% በላይ ጨምሯል። ሰዎች አንሃፒ ኑሮው ነው አይደለም፣ በቃ ኢሞሽናሊ አንስቴብል ሆነዋል። ስለዚህ በሰው ተፈጥሮ ውስጥ እነዚህ 2 ነገሮችን ክሪቲካሊ ማየት። መጀመሪያ ላይ ባነሳናቸው ፕሮግራሞች የምንኖረውን አናውቅም። ስለዚህ የምትኖረውን ካላወቅ መኖር ራሱ ይሰለችሃል፣ ባይዘ ቀኑም ይረዝምብሃል። ኧረ እንደው አይመሽም እንዴ ትላለህ። ቢሮ ገብተን ለምሳሌ አቦ የምሳ ሰዓት አልደረሰም እንዴ? ከዚህ በላይ እኮ አሁን አቦ የምሳ ሰዓት አልደረሰም፣ አቦ መውጫ ሰዓት አልደረሰም እንዴን የሙጥኝ ያለ ጭንቅላት ለምን እንደተቀመጠ ወይ ምን እያደረገ እንደሆነ አያውቀው። ከዛ ምሳ ሰዓትም ደርሶ ደግሞ ምሳ ከበላ በኋላ አቦ የስራ ሰዓት አልደረሰም፣ አቦ ገና ነው፣ እስኪ ደግሞ ወክ እናድርግና እንገባለን። ስለዚህ ዋት አር ዊ ሊቪንግ አናውቀውም። ሳናውቀው ጊዜው ይገፋናል። እንግዲህ ግዑዝ የሆነው ጊዜ ህይወት ያለውን ሰው ማሰብ የሚችለው ማመዛዘን የሚችለውን ሰው ሰኞ ወደ ማክሰኞ፣ ማክሰኞ ወደ ሮብ እየገፋው እንደ ተገፊ ደራሽ ውሃ እንደገፋው ነው የሚኖረው። በዚህ ሂደት ውስጥ ያነሳ ነው የማህበራዊ ሚዲያ ኢምፓክት ተራ ኢምፓክት ሳይሆን ዴብዝ ያለው ኢምፓክት ፈጥሯል። አንሃፒነስ፣ ኢሞሽናል ኢንስታቢሊቲ ተብሎ መበሳጨት፣ አለመርካት የሆነ ረዘም ያለ 5 ገጽ እስኪ ችኮ ትንሽ ናት 5 ገጽ ናት እስኪ ለአንብባት ብዬ 5 ገጽ ያበዛሁት 1 ገጽ ሊሆን ይችላል፣ ወይም ትንሽ እስኪ ሊሆን ይችላል። በጣም መረጃ አግኝቼ ነበር እስኪ ለአንብባት ከምልና በእናትህ ይህን ቪዲዮ አይተኸዋል ብዬ የሆነ ሞቅ ያለ ቪዲዮ ልጋብዝ ብል ለየትኛው ነው አቴንሽናችን የሚሳበው? መጽሐፍ ማንበብ እኮ ጥሩ ነው ተብሎ አይደለም? የሆነ ስልጠና ብትወስድ በጣም ስልጠና እዛ ማኑዋል ምናምን ትንሽ ብታነብ። አሁን አየው ጭንቅላታችን ሪአክት የሚያደርገው ለምንድን ነው ብለን ስንል የተመለከትነው የምንኖረውን አናውቅም ስንል አስበን አይደለም የምንኖረው ማለት ነው። አስበን ካልኖርን ሳናስብ ነው የምንኖረው ማለት ነው። ስለዚህ ባለፉት 2 ፕሮግራሞች ውስጥ ያየነው የሚያስበው የአንጎል ክፍልና የማያስበው የአንጎል ክፍል ያልነውን ዛሬ በሌላ ቋንቋ ክሪቲካል ቲንኪንግ አስተውሎ ማሰብና ይኸው ኢሞሽናል ኢንቴሊጀንስ ስሜትን መግራት፣ የስሜት ብልህነት
የተገራ ስሜት ድሎት ልንለው እንችላለን። ወይም ስሜትን አማርኛ መፈለግ አለብን በጣም ኢሞሽናል ኢንቴሊጀንስ ስሜትን በስሜት ላይ በደንብ ስሜትን ኮንትሮል የመቆጣጠር በስሜት ላይ ስሜትን መግራት በቃ በስሜት ላይ ብልህነት እንበለው እሱን ስሜት። ስለዚህ የሚያስበው የአንጎል ክፍል የማያስበው የአንጎል ክፍል የሰብኮንሽስ የአንጎል ክፍል ነው። ይሄ ሰብኮንሽስ የአንጎል ክፍል በብርሃን ፍጥነት ነው ነገሮችን ፕሮሰስ የሚያደርገው። ብለርድ የሆኑ ኢሜጆች ነው የሚጠቀጥቀው። ከዛ ባህሪያችንን ይቀርጻል። ስለዚህ በምን ይወሰናል? በውሏችን፣ በየቀኑ ስንውል ቫይቦች፣ ኢንቫይሮንመንት በዋናነት አካባቢ ነው ሰብኮንሽስን ሸፕ የሚያደርገው። አሁን እዚህም ብንቀመጥ እዛም ብንቀመጥ እንቀርጻለን። ግን እዚህ ጋር ያለው ቫይብ ድባብ እዛ ያለው ድባብ ይለያያል። መንገድ ዳር ብንቀርጽ ወይ መንገድ ዳር ብንውልና የሆነ ቦታ ብንውል እንዳዋዋላችን በአዋዋላችን ውስጥ በጣም እኛ ኮንሽስሊ ቦታ ያልሰጠነው የሚገባ ነገር ብለርድ የሆነ ኢሜጅ እየፈጠረ ባህሪያችንን ይቀርጻል። ስለዚህ ማህበራዊ ሚዲያ ላይ እንዲፈጡ የሚለው ሰው ውሎ ከባቢው ኢንቫይሮንመንቱ ያ ስለሆነ ቤዝድ ኦን ዛት ይሆናል ባህሪው የሚቀያየር። ለምሳሌ ቲክቶክ ብለን ስንወስድ በ1 ደቂቃ በ2 ደቂቃ አንድ ቶፒክ አለ፣ ቀጥሎ ስታወጣ ሌላ ቶፒክ አለ፣ ሌላ ቶፒክ አለ። ስለዚህ በየደቂቃው እጅግ በጣም የማይመሳሰሉ ቶፒክስ ፍሎ ሲያደርጉ በእነዚያ ሁሉ ሂደቶች ውስጥ ኮንሽስ የሆነ አንጎል ዘገምተኛ ስለሆነ የሚያስበው የሚያሰላስለው አንጎል ሲገባው ብቻ ነው መልስ የሚሰጠው። ስለዚህ በአንድ ጊዜ አንድ ነገር ብቻ ነው ማሰብ የሚችለው። ሰብኮንሽሱ ግን በአንድ ጊዜ 100 ነገሮችም ይገባሉ። አሁን ጸጥ ብለን ለምሳሌ እስኪ ከባቢያችንን እናድመጥ ብንል ከርቀት የሚሰማን ድምፅ አለ፣ የሆኑ ነገሮች አሉ። እንደዚህ ፎከስ ድንሁን ብንል አሁን ለምሳሌ ከአንተ ጀርባ የሚታየኝ አበባ አለ፣ ከኔ ጀርባ የሚታየህ ይኖራል። ኮንሽስ ሆኜ ልመልከት ብል የሆኑ ነገሮች አሉ። ፎከስድ ሲሆን አንድ እየፈለግኩ ማለት ነው። ሰብኮንሽሴ ግን ያየው ምስል አለ፣ ይወስደዋል። ምንድን ነው? ብለርድ ሆኖ ይቀመጣል። በጣም ሲጠቀጠቅ ህልም ሆኖ የሆነ የማናውቀው ነገር በህልም እናያለን። እና ህልም ውስጥ አንዱ ኢንተርፕሬቴሽን ኦፍ ድሪምስ የሰብኮንሽስ ሪፍሌክሽን ሆኖ ይወጣል። ኢሞሽናል ኢንቴሊጀንስ የሚባለውን ጉዳይ እንድናስብ የሚያደርገን የማያስበው የአንጎል ክፍል ፍቅር፣ እዝነት፣ ንዴት፣ መጨነቅ፣ መፍራት ዋትሶኤቨር የምንላቸው ስሜቶች በሙሉ ቢውልድ የሚሆኑበት ክፍላችን። ማሰብ የሚችለው አንጎል ደግሞ ያነበብነው የተብሰለሰልነው በምክንያት በእቅድ በእውቀት የምንመለከተው የማወቅ የአንጎል ክፍል ነው። ስለዚህ የሚያስበው ጭንቅላት ክሪቲካል ቲንከር እንድንሆን አሳቢ ስንል በእኛ ሀገር የተለመደ ለምሳሌ ልጅ አታስብ በአካል የሚል ነገር እንሰማለን። አትጨነቅ ለማለት ነው። ማሰብ ከጭንቀት ጋር የሚገናኝ ነገር ነው። በፍጹም የማይገናኝ ነገር ነው። አናላይዝ ማድረግ ምንድን ነኝ? ምንድን ነው ያለኝ? ወዴት ነው መሄደው? ምንድን ነው የማደርገው? ምን ማድረግ እችላለሁ? ችግሬ ምንድን ነው? ችግሬ እንዴት እቀርፋለሁ? እንዴት ሰው እሆናለሁ? ማለት እኔን እንዴት ሪፕሬዘንት ማድረግ እችላለሁ የሚለውን ጥያቄ ከመጠየቅ አንኳር ሀሳብ ነው የሚነሳው። አሳቢ ስንሆን የምናውቀውን የእውቀት መጠን ማወቅ የሚገባንን የእውቀት መጠን ከዛ መማር የሚገባንን የትምህርት አይነት መሰልጠን የሚገባንን ትሬኒንግ እሱም ሁሉ በጣም ፎከስድ ሆነን ከዛ ስሜታችንን ገርተን ያንን ስሜት ለመግራት የሚያስበው የአንጎል ክፍል መስራት አለበት። የሚያስበው የአንጎል ክፍል ካልሰራ የምናስበው አስበንም ደግሞ ውጤት የምናመጣበት ውጤት ስንል አሁን አንጎላችን የሆነች ሀሳብ ያነሳል፣ ያስባታል፣ ጥያቄ ሊፈጠርበት ይችላል፣ ይጠይቃል፣ መልስ ያገኛል፣ በመልሱ ድርጊት ያስባል። ሰንሰለታማ የሆነ ስቴፕ ያለው ደረጃ በደረጃ
ኮዝ ኢፌክት ያለው ሲኩዌንሻል የሆነ ስቶሬጅ ነው። ለዚያ በቂ ነገር ከሌለን የተለያየ ማሰብ ወዳልሆኑ ማሰቦች እንገባለን። ለምሳሌ ኦቨርቲንከር ልንሆን እንችላለን። ምንድነው ኦቨርቲንከር? በአንድ ጊዜ በጣም ብዙ ሀሳብ ወደ አንጎላችን ይመጣል። እያሰብን እንደሆነ ይሰማናል፣ ግን ምን እያሰብን እንደሆነ አናውቀው። ግን ረጅም ሰዓት የሆነ ሀሳብ ውስጥ ነው። ዛሬም ያው ነገም ያው ይሆናል። ኦቨርቲንከር በአንድ ጊዜ ብዙ ነገሮች ወደ አንጎሉ ሲመጡ አንጎሉ ለማሰብ ቢሞክርም ማሰብ የሚችለው አንጎል በአንድ ጊዜ አንድ ነገርን በደንብ ክሪቲካሊ ይረዳል። ያ ነገር ምን እንደሆነ ሲረዳ ከምን ጋር ሊያገናኘው ይችላል የሚለውን ያስባል፣ ክሉ ይሰጣል፣ ወይንም ጥያቄ ያነሳል። ያን ጥያቄ መሰረት አድርጎ ሰውየው ይማራል፣ ይጠይቃል። ፕሮግሬሲቭሊ ኢማጂኔሽኑን እያሳደገ ምን ማድረግ እንደሚገባው ወደ ድርጊት እንዴት መቀየር እንደሚችል የሆነ መረዳት፣ ያ መረዳት እምነት ይፈጥርለታል። ለምሳሌ እውቀቱ አቅም የሆነ ነጋዴ እንዲሆን የሆነ በሆነ ዘርፍ ነጋዴ እንዲሆን የሚያስችለው አቅም እንዳገኘ ከተሰማው እንዴት ነው ነጋዴ መሆነው? ለምሳሌ ገንዘብ የሌለው ሰው ቢሆን እንዴት ገንዘብ ላገኝ እችላለሁ ወደሚል እድገት እንዲሄድ፣ የሆነ በሙያ መስክ የሆነች ክሉ ካገኘ ኦኬ ይሄን የሙያ መስክ ምን ባደርገው ወደ ህይወት ይቀይረዋለሁ ብሎ ጥያቄ እንዲያነሳ፣ ግን የተብሰለሰለበት ሀሳብ ግንዛቤው ቀጥሎ በሚያደርገው ድርጊት ላይ እርግጠኝነት እንዲሰማው የሚያስችል የመረጃ ክምችት ያገኛል። ይሄ ያለው ሰው በስሜቱ ለመረጋጋት አቅም ያገኛል። ቀጣዩ ስቴፕ እርግጠኝነት ካለው መተማመን ስለተነሳ ቀጣይ የሚሰራውን ስራ አለው በሀሳቡ ማለት ነው። የሚኖረውን ኑሮ ያውቀዋል፣ ይረዳዋል ማለት ነው። ስለዚህ በፍጥነት ፎከስድ የመሆን እድል አለው። ፎከስድ የሆነ አንጎል ደግሞ ፎከስድ የሆነ ሰው የሚሄድበትን ያውቀዋል፣ ለማቀድ ይመቸዋል። ፕሮሰሲቭሊ ፐርፌክት ነው የሚሆነው። እስኪ አንድ ባንድ እንሂድበት። ሁለት በጣም ለሰው ልጅ በጣም አስፈላጊ የሆኑ እንደው ብዙ መፍትሄ ልናወራ እንችላለን፣ ግን ፎከስ አድርገን ሌላ ጊዜ በሰፊው የምናየው የስሜት ብልህነት እና አብሮ ደግሞ ክሪቲካል ቲንኪንግ በጥልቀት የማሰብን ነገሮች እናያቸው ጎን ለጎን እና አንድ ሰው እየተለማመደ የነበሩት ልማዶች አሉ፣ ባህሪዎች አሉ። ቅድም ባልነው ወጀብ ውስጥ እየሄደ ነው እና ኦኬ ምንድነው የስሜት ብልህነት? መፍትሄ ነው ወይ? ሪሊ ለዚህ ነገር ያወጣኛል ወይ ብሎ ሊጠይቅ ይችላል። እና ምንድነውና እንዴትስ ያንን ባህሪ በስሜት ብልህ የመሆን ባህሪ ላምጣ ቢል ምን አይነት ነገር ልንነግረው እንችላለን? ዶክተር አሁን እዚህ ላይ ኢሞሽናል ኢንቴሊጀንስ መምህር ነህ አንተ። ባለፉት 3 ዓመታትም በቋሚነት የምትሰጠው ኮርስ ነው። እዚህ ጋራ ኢሞሽናል ኢንቴሊጀንስ ምንድን ነው፣ በሰዎች ህይወት ውስጥ ምንድን ነው ቫልዩ የሚለውን ነገር አንተን ጠይቅህ ወደ እኔ ያመጣው አንተን ሀሳብ ትጨምርበታለህ። እኔ እንግዲህ ቢልኮር ሲጀመር የራሱ የሰክሰስ ፍሬምወርክ አለው። ኦርጋኒክ የሆነ ኦሪጂናል የሆነ በቃ አንድን ሰው በቢልኮር ውስጥ ሲያልፍ ሲኖር ምን ሰክሰስፉል ሊያደርገው ይችላል ብዬ 7 C's of Success የራሱ ሌላ ጊዜ እናያቸዋለን። ለሱ የገጠመልኝ የመጀመሪያው ነገር ኢሞሽናል ኢንቴሊጀንስ ነው። እንግዲህ በቃ ቢልኮር በሱ ተጀመረ እና ምንድነው የኔ መረዳት የስሜት ብልህነት ላይ ኢሞሽናል ኢንቴሊጀንስ ላይ የመጀመሪያው ስሜትን ማዳመጥ ለካ ክህሎት ነው። ሰውን ታዳምጥ ይሆናል፣ የሆነ ነገር ድምፅ ሊደመጥ ይችላል፣ ግን የራስንና የሌሎችን ሰዎች ስሜት ማዳመጥ ሌላ ጆሮ ለካ ይፈልጋል። በዛ ማዳመጥ ውስጥ መረዳት ይኖራል። ምንድነው ይሄ ስሜት? ትርጉሙ ምንድነው? ከየት መጣ? ለምንድነው እንዲህ የሚሰማኝ? ስለዚህ ዝም ብሎ ከላይ ያለ መረዳት ሳይሆን ዲፕሊ ከሚገናኝበት መሰረቱም ጋር ማለት ነው፣ ከብሊፉ ጋር ከቫሊዩ ጋር
ኤቭሪቲንግ የተሳሰረ ነገር አለው። ስሜት ከላይ ምልክት ሊሆን ይችላል እንጂ ከስር ለካ ምክንያት አለው፣ ከስር ልምምድ አለው እና ቫሊዩ አለው፣ ብሊፍ አለው። በኋላ በደንብ እመጣበታለሁ እና ስለዚህ ያንን የመጀመሪያ የማዳመጥ ስለዚህ ሀሳብን ማዳመጥና ስሜትን ማዳመጥ በጣም የተለያዩ ነገሮች ናቸው። ያልታየው ፓርት ነው ማለት ነው ስሜትን ማለት እስኪ ለያይተህ ማብራራት። ያ ኤግዛክትሊ ሶ ብዙ በዛ ትሬንድ አይደለንም ስሜትን የመግፋት ወይም የመዝጋት ነገር አታስብ ምናምን የመባል እንጂ ምን እየነግስ ስሜት እኔ ቋንቋ ነው ብዬ ነው ማስበው። ለሆነ ጉዳይ ነው የመጣው እንደዛ ፊል እንድታደርግ ያደረገ የሆነ ምክንያት አለ እና ያንን ነገር መጀመሪያ ኢግኖር ሳታደርገው ማዳመጥ። ምክንያቱም ደጋግመህም እዛ ስሜት ውስጥ ስለምትገባ ምሸሸው ነገር አይደለም። ልክ እንደ አየር እንዳልኩ ቃል በቃ ኤግዚስት የሚያደርግ ነገር ነው ኤንድ ሜሴጅ ይዞ ነው የመጣውና ያንን የማዳመጥና መልእክቱን የመረዳት ጥበብ ማለት ነው መጀመሪያ። ያንተንም መጀመሪያ የራስህን ከዛ የሌሎችን ሰዎች ቢላል እንደ ቢላል የራሴን ስሜት የመረዳት የማዳመጥና የመረዳት ከዛ የመሐመድ አሊን የብርሃንን ስሜት የመረዳትና የማዳመጥ ብቃት ከራሴ ይጀምራል ዘን ኤክስቴንድ ያደርጋል። ይሄ አንድ በጣም ትልቅ ብቃት ነው፣ አቢሊቲ ነው፣ ባይዘው ችሎታ ነው። ከዛ በኋላ ለምንድን ነው ፐርፐዙ ያንን ማዳመጡ መረዳቱ አዛ ኢንድ ኦፍ ዘ ዴይ ምን ቤኔፊት አለው ስትለኝ ከዛ ወደ ሐሳብ ይወስድሃል። ስሜት ከሐሳብ ጋር የተገናኘ ነው። ስለዚህ ለምንድን ነው ለምሳሌ ምናደደው የሆነ ነገር ምናደደው ስል ወደ ብዙ ነገር ይወስደኛል። ወደ ብሊፍ ሲስተም ይወስደኛል፣ ወደ ኢጎ ይወስደኛል፣ ወደ ቫልዩ ይወስደኛል። ቫልዩ ማድረገው ነገር ወደ ለያይልን ብሊፍ ኢጎ ቫልዩ የስ አጭር ነገር ስጠን እስኪ። ያ ለምሳሌ ራሴን ስሜት ሳዳምጥ ለምሳሌ እሴት ቫልዩ የሚባለው ነገር እሴት አለኝ። በቃ ማልደራደርባቸው የኔ የምላቸው ነገሮች ማለት ነው። ለካ ብዙ ጊዜ ስሜታዊ መሆነው እነሱ ነገሮች ሲደረጉብኝ ነው። እና ለምሳሌ ፍትህ ቫልዩ ነው፣ በኋላ ነው ያወቅኩት። ለምሳሌ ቢላል ጀስቲስ ቫልዩ ነው በቃ። እና አብዛኞቹ ኢሞሽናል መሆንባቸውን እንትኖች ሳጠና በጣም ኢንጀስቲስ ያለበት ቦታ ላይ ያፍነኛል። ገባህ አባባሌ? ያ በንዴት መልክ ሊገለጽ ይችላል። ንዴቱን ኤክስፕረስ እስከምን አደርገዋለሁ የሚለው እንደ ኢንቫይሮንመንት ማለት የመበደል ስሜት ነው ወይስ ምንድን ለማለት ነው? ጥሩ ጥያቄ። በቃ አንፌርነስ ካለ እኔ ላይ ብቻ ሳይሆን ኢንጀነራል አካባቢ ላይ ፌር ያልሆነ ዲሲሽን ሜድ ሲደረግ ሰንበዲ ሲበደል እኔም ጭምር ምናምን ሲሆን አሁን ቫልዩ መሆኑ ገባኝ። ስሜቴ ቫልዩን አሳውቀኝ ምናምን እሱም ደግሞ ጭምር አለ። ዲግኒቲ ምለው ደግሞ ቫልዩ አለኝ። ሌላ የቢላል ቫልዩዎች ናቸው። አሁን ሰልፍ ሪስፔክት እና ሌላውን ሪስፔክት ማድረግ እነዚህ ሁሉ ቫልዩዎቼ ናቸው። ስሜቶቼ እንደ ቴስት ላይት ብለህ ብታስበው እንደዚህ ስትነካ ይበራ የለ ለካ የሚበራው ኦን የሚሆነው ቫልዩዎቼ ሲነኩ ነው። ዋጋ ምሰጣቸው ኢምፖርታንት ምላቸው ነገሮች ለካ የተቀማው ሲመስለኝ ነው። ላልቀማ እኮ እችላለሁ። አሁን እዚህ ጋር ነው ጨዋታው። ወይ የእውነት ስቀማ ነው ወይ ተቀማው ብዬ ሳስብ ነው። ስለዚህ ስሜቶቼ ከእሴቶቼ ጋር በጣም የተገናኘ ትስስር አላቸው። እነዛ እሴቶች ከየት መጡ ካልከኝ ከልጅነቴ ጀምሮ ያደግኩባቸው ወይ እምነቴ ያስተማረኝ ኢቨን ሰም ፓርት ኦፍ ኢት በተፈጥሮም ሞቅ ተደርጎ የተሰጠኝ እንዳዝን ለምሳሌ እዝነት ሊሆን ይችላል ምናምን እና እነዚህ ቫልዩዎቼ ጋር ትሪገር ስደረግ ስሜቴ የሆነ ሰው ነካሴ ያደረጋቸው ለምሳሌ ዲግኒቲ ያለኝ ብዬ ሳስብ አንተ ጥቁር ቢለኝ ጥቁርነትን ሌስ አድርጎ እያየ ነው ማለት ነው። ፎር ሚ ሚኒንጉ ይሄ ዲግኒቲን መንካት ነው። ገባህ? ሚኒንግ ነው ዋናው ማተር የሚያደርገው። ሰው በጥቁርነቴ ከተናገረኝ አንድ ነጭ በነገር ላይ በጣም ጥሩ ነጥብ ስለመጣ ነው ማለት በጣም በጥሩ ፓራዳይም ነው ያመጣል። አሁን ይሄ በጣም ደስ ይላል ማለት ይሄኛውን ማስከበር መከበር። ግን አሁን በምናየው ደግሞ እንደው ሰርከምስታንስ ይህንን የሚያክል የሰውነት መገለጫ ማለት ሰው እነዚህ ቫልዩ አለኝ በሊፍ ሲስተም አለኝ ብሎ ሲያምን በእርግጥም ለነዛ ተከላካይ ሆኖ ራሱን ማስጠበቅ እጅግ በጣም የሚያስቀና ነገር ነው። ይሄን ግን ማለት ቶታሊ አሁን አላጣነውም ወይ? አብዛኛውን ስታየው
የሚጨፈልቅ የሚጨቁን ምናምን እንዴት ነው ከወቅቱ ጋር ይኛው ኤግዛክትሊ አሁን እነዚህ ቫሊዎች መኖራቸውን ራሱ እኮ ትረሳለህ ማለት ማንነኝ እኔ እኮ ብለህ ስታስብ እኮ ፓርት ዩር ቫሊዩስ ነው የምትቆምላቸው ባይዘው እነዚህ እኮ ስሜት ይሰጠዋል ስትል እኮ መናደድ ምናምን እኮ ብቻ አይደለም ማይ ሶርስ ኦፍ ሞቲቬሽንም እነሱ ናቸው የምኖርላቸው እንደዛ ኢነርጂ የሚሰጡኝ አሁን ብዙ ጊዜ እኔ ሰልፍ ሞቲቬትድ መሆንባቸው ነገሮች ሳላውቀው እነሱ ላይ ቤዝ ያደረገው ህልሞቼ ናቸው from value to vision ማለት ነው ገብቷል አባባሌ ሶ ለምሳሌ ዲግኒቲ ስል ለምሳሌ ኦኬ ዲግኒቲ ሰው ልጅ እኩል ነው እንደዚህ ነው ክብር ይፈልጋል ሲል ኦኬ ይሄ ነገር ከጠፋ ሰው እንዴት ነው የሚመጣው ስትል ምትሰራው ስራ ይኖራል እዛ ላይ ኢነርጂ አይሞትም የሰው ልጅ ክብር ልመልስ ስትል that's the source of motivation እና ኔልሰን ማንዴላ everybody ይሄው ነው የሆነው እኮ የሚኖርለት ዓላማ ኤግዛክት ግን ምንድነው ያደረጉት እሱ ዓላማ አረጉና ግን ራሳቸው ማኔጅ አረጉበት ኢሞሽናል አይደለም ይሆኑበት ኢሞሽናሊ ኢንተሊጀንት ነው ይሆኑበት ተቆጣጣሩትና that is a source of power ሆናቸውና ብናደድና ዛጋ ብጣላ ዛው ነው የሚያልቀው ለምሳሌ ያኔ በነሱ ጊዜ በነበረ አፓርታይድ እንድን ምናምን ኔልሰን ማንዴላን አስበው የሆነ ሰው እንትን ቢለው በቃ ይጣላል ይደባደባል that's emotional ስሜቱ ተቆሰቆሰበት እውነት እኮ ራሽናል እኮ መነካት አልነበረበትም ሲነካ መነሳቱ እኮ ትክክል ነው ግን ብዙ ጊዜ ኢሞሽናል ስትሆን እዛው ሪአክቲቭ ትሆናለህ ከዛ ቫልዩንም አታስከብርም እዛው ስሜት ደስ ይለዋል አስከበርኩ እኮ ወንዳታ ከዚህ በኋላ ገደልኩት እኮ መታወት እኮ ትላለህ ወይ እስር ቤት በስብሰ ትቀራለህ ምንም ፓወርለስ ነው የምትሆነው ሶ የኢሞሽናል ኢንተለጀንስ ግን ምንድነው ጥበቡ ስሜቱን ፊል አረከው ማለት it doesn't mean that you have to react for it you choose what to do ነው ገብቷል አባባል you choose rationally ወዲያውኑ አጸፋ ምላሽ ከመስጠት ይልቅ ምንድነው የሚያዋጣኝ አሁን እዚህ ጋር ነው የሚመጣው የተሻለው መንገድ ምንድነው እዚህ ጋር ሪአክት ባረጋ አንግሪ በሆን ብናደድ ጣላለው አለቀ ግን ይሄን ነገር እንዴት ይዤው as a source of energy ተጠቅሜው ሀገር ምለውጥበት ልክ አባይ ሲገደብ ኢነርጂ እንደሆነ ኢሞሽን ሲገደብ በስርዓቱ ሲቀበር አይደለም ተገድቦ ወደ ሌላ ፎርም ኦፍ ኢነርጂ ይቀየራል ኢላይትን ትሆንበታለ ትጽፍበታለ አርት ትሰራበታለ ብዙ ድርጅት ታቋቁምበታለ ሶ ይሄ አሁን ከምን ከቫልዩ የተነሳ ኢሞሽናል ኢንተለጀንስ ነው ግን ኢሞሽናል ኢንተለጀንስ ካልሆነ ከቫልዩ ሲነካ እዛው ትጣላለ አሁን መታየው ኬኦስ ኤቭሪቲንግ ይፈጠራል አሁን አንተ ያነሳው ነገር ግን ለቫልዩ የሚኖር ሰው አለ ወይ ቫልዩን ሁላ ሪኮግናይዝ ያደርጋል ወይ ስትለኝ እንዴ 24 ሰዓት ቲክቶክ ላይ ኮን 24 ሰዓት ሶሻል ሚዲያ ኮንኩ ውስጥ ስለሌለ ሳይሆን ያንን ትረሷል ማዳመጥም ትረሷል ዲኬት አድርጋለሁ ባለፈው ከውስጥ ወደ ውጭ ስለሰምታል አይደል ውስጥ እኮ ጠፍቶ አይደለም ግን ምንድነው ከውጭ ምን ስበው ነገር ቱማች ይበዛና ፍለድድ እንሆናለን ሶ አዚፍ እንደሌለ ዲስትሮይድ እንሆናለን በቃ የሌላ ቫልዩዎች ወይም ሌላ ጉዳዮች ለምሳሌ ገንዘብ ቫልዩ ነው ጥሩ ቫልዩ ነው ገንዘብ ጥሩ ነው ለብዙ ነገር ይጠቅማል ግን አዚፍ ዛት is everything እሱ የሆነና ጭንቅላት እነዚህን ቫልዩ ይቀብራቸዋል ስለዚህ ሁሉ ነገር የምታይበት መነጽር ገንዘብ ሴንተርድ ሰው ትሆናለህ ስለዚህ አንተ ገንዘብ ሲነካ ብቻ ነው ምትለው ገንዘብ ሲሰጥ ብቻ ነው ሳሊቬት የምታረገው አለቀ በቃ ገባባ ሌላ ጉዳይ የለህም ኤክስተርናል ነገሮች የውጭ ነገሮች ይመረዋል ሶ ሌሎቹን አይደንቲቲዎች ሁሉ ቀብራቸዋል ማለት ነው ሶ አሁን ስለዚህ ሰዎችንም ምንም ክብራቸውን ጥሰው ሲናገሩ ምንም ሳይ ኢሞሽናሊ ሌሎችን ሲዘልፉም ውስጣቸው ላይ የቫልዩ ትርጉም ስላልገባ what can you say ያ እየሞተ ይመጣል እየማሟ ይመጣል ከውስጥ ወደ ውጭ ያልኩ ግን ታይም ወስዶ ሪፍሌክት ካረጉ ከራሳቸው ማዳመጥ ያልኩ እኮ ነው ማለት ጊዜ ሰጥቶት ስሜታቸውን ካዳመጡት ለምን ሚለውን ጥያቄ መጠየቅ ለራሳቸው ክብር ሰጥቶ ለምን ሚለውን ጥያቄ መጠየቅ ሲጀምሩ የነበረ ነገር ስለሆነ መልሶ ልክ እንደ አበባም እንደሚጠወልገው ውሃ ሲያገኝ መልሶ የፋፋ ይመጣል ሶ ሁለት አይነት ሰዎች ተፈጠሩ ኤዘር ይሄን ኢሞሽን ይሄን ቫልዩ ገድለው እንዳልከው ኢንሴንሲቲቭ ያልሆነ ለሆነ ጉዳይ ካልሆነ በስተቀር የማይነቃ ድርቅ ያለ የሆነ ጉዳይ ብቻ የሚያነቃቃው አይነት ሰው በአንድ በኩል ተፈጠረ ለቫልዩ ማይኖር ሰው ማለት ነው ቫልዩን የረሳ ሰው አይደንቲቲ የረሳ ሰው ማንነቱን የረሳ ሰው ኖረ በሌላ በኩል ደግሞ
ቫልዩ አለው ይቆረቆረዋል ግን ሪአክቲቭ ሆነ ስለዚህ ፓወሩን አባከነ ያኛው ኦሬዲ ፓወር ስላለው ይጥለዋል ከዛ ይሞክርና ዲስትራክቲቭ ስለሚሆን ፓወርፉል አይሆንም ከጫወታ ይወጣል ወይ ሞቢላይዝ ይደረጋል በዛ ላይ ተነስቶ መንጋበል ባለፈ ያልከው እዛ ላይ ተነስቶ ያደርጋል ስለዚህ ወደ ዩዝፉል ነገር አይቀይሩም ስለዚህ አሁን ኢሞሽናል ኢንተለጀንስ እዚህ ጋር ነው የሚመጣው አሁን እዚህ ጋር ቢሊፍ የሚለው ቀጥሎ መጣ ማለት ነው አየህ ቢሊፍ ሲስተም እምነት ቫልዩ ብቻ አይጠቅምም ኦኬ ምንድነው የምታምነው ይሄ ነው እሴቴ ለምሳሌ ዲግኒቲ እሴቴ ነው ብዬ ዲግኒቲ ማለት እንዲህ ሰው ከተናገረኝ በቃ ምናምን ነው ሚል እምነት ከሆነ ያለ ተናኩኝ ምናምን እኔ ሌስ ሂውማን ነኝ ሰልፍ ኮንፊደንስ ይወረደ ከሆነ ምንም አማራጭ የለም በቃ ፓወርለስ ነው የምትሆነው ቫልዩ አያድንህም ክብር አለኝ ማለት አያድንህም ግን እምነቴ ኖ ክብር አለኝ ብቻ ሳይሆን ይሄን ክብር ማስከበር የሚችል አቅም አለኝ ሰርቼ ነው ደግሞ ያንን ማመጣው ዛሬ ተሸናፊ በሆንም ግን ነገ ማሸነፍ የሚችልበትን ነገን ማቅናት ይችላል ኢማጂኔሽን ይመጣል ቪዥን ይመጣል ስትሰራ አሁን ፖዚቲቭ ቢሊፉ ይመጣና ኢኔብሊንግ የሆኑ ስራዎችን እየሰራ ያ ቢሊፍ ወደ ሃቢት እየተቀየረ አንተንም እየሰራ ስራውንም እየሰራ ትሄዳል ያለበለዛ ዲስትራክቲቭ ትሆናለህ ለምሳሌ ወደ ሱስ ውስጥ ገባለ ወደ ምናምን አንሄልዚ ኮፒንግ ሜካኒዝም ቁጭቱ አለ ግን አልችልም ብለህ አስባል ኦሬዲ ተበልተናል በቃ የኛ ዓለም አይደለችም እቺ ተሸንፈናል ምናምን ይሄ ፓወርለስ የሆነ ስሜት እንዲሰማ ያረጋል ያ ደግሞ ፔን አለው ስለዚህ ባይዘው እኔ አዝናለሁ ይሄ በጣም አንሄልዚ ኮፒንግ ሜካኒዝም ውስጥ የሚገቡ ሰዎች ቫልዩ አላቸው አንዳንዶቹ በቁጭት የሚገቡ ዝም ብሎ ሱስ ውስጥ ምናምን የሚገባ ሰው እንዳለ ሆኖ ግን በቁጭት በፔን የሚገባው ሰው ቫልዩን ኦፍ አድርጎት አይደለም በቃ እንደው እሱ ከሚያስጨንቀኝ ከሚያናውጠኝ ነገር መውጫ መንገድ ብሎ ነው እዛ ውስጥ የሚገባው ሶ ያ ግን የበለጠ ፓወሩን እያሳጣው ራሱን እያሳጣው ይመጣል ስለዚህ ኢሞሽናል ኢንተለጀንስ ለኔ ምን ማለት ነው በዚህ ፕሮሰስ ውስጥ ስሜት በቫልዩ በቢሊፍ ኢጎ ደግሞ ይመጣል ትንሽ እሱ ላይ አንተም በደንብ ይሄ በቃ ፎልስ ፐርሰፕሽን ኦፍ ሰልፍ ራስን በተጋነነ መልኩ የመመልከት የውሸት የራስ ትርጓሜ ወይ ይሄ የገነገነ ይሄ ለራስ የምሰጠው ራስን መስቀል እይታ ይሄ የሆነ እኔ ማለት እሱ ነኝ ብሎ አታች ኦቨር አታች ማድረግ ከአንተ የምትስለው ነገር ይኖራል እዛ ቦታ የተጋነነ ኤግዛክትሊ የምታሳየው ነገር እንዲሆን ታይታዊ ራስነት ከውስጥ የመነጨ አይደለም አብዛኛው ነገር ያመንከበትም ነገር አይደለም ሪል አይደለም ስለዚህ ለዛ ፎልስ ፐርሲቭድ ለሆነ ሰው እንዲያይልህ ለፈለገው ነገር ያንን የኔ ነው ብለህ ከውጭ አስገብተው ለታይታ ስትኖር ግን ካንተ ጋር አታች ሳያደርግ ሲቀር እሱም እንደገና የራሱ ፔን አለው ስለዚህ በእነዚህ ሁሉ ምክንያቶች በደንብ እናወራዋለን ይጎ በእነዚህ ሁሉ ምክንያቶች የሚመጡ ስሜቶችን የመረዳትና የመተንተን ብቃት ከዛ በጣም እሱ ጋር አይደለም ዋናው ባይዘው የሰውንም እንደዛ የመረዳት እሱ ጋር አያቆምም በሱ መረዳት ውስጥ ትልቁ ምን ብቃት ነው ማዳበር ያለብን እንዴት ማኔጅ ላድርገው ነው ስለዚህ ቢላል ተረዳሁት ስሜቴን ለምሳሌ ቫልዩን ቢሊፌን ፖዚቲቭ የሆነ ቢሊፌን ኔጌቲቭ ቢሊፌን ኢጎዬን ስሜታዊ የሚያረጋኝን ነገር ምናምን ተረዳሁት the most important thing can I manage it ለምሳሌ አንግሪ የሚያረጋኝን ነገር ንዴት የሚፈጥርብኝ ነገር ስለተረዳሁት መፍትሄ አይደለም ጥያቄ ላንስ ኤግዛክትሊ ምናልባት በጣም ጠቃሚ ነገር ነው ሼር ያደረከና አሁን ይሄንን ነገር ማቃናት ወይ ማስተካከል የሚፈልግ ሰው በደንብ እንደሚኖር እሙን ነው እንዴት ነው መጀመርም የሚቻለው ለምሳሌ እንደ ቢልኮር አይነት ተቋም ወይም እንዲህ some kind of solutions እንደ ሴንተርም እንውሰደው የሚዋጥም ክኒን ከሆነ እንግዲህ ታስቦበት how can it be trained በመሰልጠን ውስጥ ማምጣት ይቻላል ወይንስ ምንድነው ዛሬ አክት አድርጌ ኢሞሽናሊ ኢንተለጀንት በተለይ ትልቁ ነገር ሰዎች ኢሞሽናሊ ኢንተለጀንት በመሆናቸው የሚያተርፉት ትልቅ ነገር ወዲያውኑ አጸፋ ወስደው ከሚማሙ ይልቅ ይህንኛውን ስሜቴን ተቆጣጥሬ ወደ ነገ እንዴት ብለው በጣም ውብ የሆነ ሜሴጅ ነው ይሄ ይህንን መላበስ ሁላችንም እንፈልጋለን
እንዴት እንላበሰው? በነገራችን ላይ ውድ ተመልካቾቻችን በጣም ደስ የሚል ነገር ነው አሁን ዶክተር ያካፈለን ኢሞሽናል ኢንቴሊጀንስ። በእርግጠኝነት በዚህ ርዕስ ራሱን ችሎ እኔ ጠያቂ ሆኜ በደንብ የሚያካፍለን ቀን እንደሚመጣ አምናለሁኝ። ለምን የሁላችንም ችግር ነው። መፍትሄ ብለን ስንል በጣም ስሜታዊ ይሆነናል። ብዙ ነገሮች ችኩሎች ሆነናል። ልክ አሁን ያነሳቸው ነጥቦች በእርግጥም ሰዎች ወደ ሰውነት ከፍ ብለው ራሳቸው እንዲመለከቱ የሚያደርግ ልከኛ ሰውነት ምንድን ነው ለሚለው ጥያቄ ራሱ መልስም ጭምር የሰጠ ገለጻ ነው። የራሴ የሆነ ማንነት አለኝ፣ ስብዕና አለኝ፣ የእምነት ስርዓት አለኝ። እነዚህ ስሜቶች አንድን ሰው ለክብሩም ለትርጉሙም ለዓላማውም እንዲኖሩ በደንብ በማድረግ ሂደት ውስጥ በዚች አጭር ደቂቃ ውስጥ ያነሳቸው ነጥቦች በሙሉ ውብ ናቸው እና እንዴት እንላበሰው የሚለው ላይ ጥቂት ሀሳብ ብታካፍለን በጣም ደስ ይለኛል። ብዙ ናቸው መንገዶቹ፣ አንድ ሁለቱም ብቻ ደስታ። አንደኛ ስሜት ትሪገር የሚያደርገንን ነገር ማወቅ። የሚቆሰቁሰኝ ነገር ባይዘው በተደጋጋሚ የሚቆሰቁሰን ነገር ተመሳሳይ ነገር ዝም ብለን ፓተርናችንን ብናይ ለምሳሌ ኢን ዘ ላስት 1 ዊክ ምንድነው ስሜቴን የቆሰቆሰው ነገር? ዛሬ ጠዋት ከተነሳው እስካሁን ምን አይነት ነገር ለከፈኝ ምናምን እንላለን አይደል? እንላለን ዛሬ ተለከፍኩኝ የሆነ ነገር ነጀሰኝ ረጀሰኝ ፎገረኝ። ምንድናቸው? እስኪ ኦብዘርቭ እናርጋቸው። እነዛ የለከፉንን ነገር ጀጅ ሳናረግ ራሳችንንም ሰው ምንድናቸው? ስለዚህ እነዛ የለከፉንን ትሪገር ያደረጉንን ነገሮች ቁጭ ብለን ስለኛ ምን ያወራሉ? ታይም ይኖረን ከራሳችን ጋር የምር የእውነተኛ ታይም ከወጀቡ ወተን እስኪ ምንድነው እንደው እንትናችንን ትተን እንደ ተማሪ እናስብና ምንድነው ትሪገር ያደረገኝ ነገር? ለምንድነው ያ ነገር ትሪገር ሊያደርገኝ የቻለው ስንል ቅድም ወደ አልኩ ሪፍሌክት ስናረግ ኦብዘርቭ ስናረግ ያ ሀቢት ሲሆን ሰልፍ ኦብዘርቬሽን ሀቢታችንን ኦብዘርቭ የማድረግ ሀቢታችን ሲሆን ትሪገር ያደረገንን ነገር ቅድም ካልኩ ወይ ከእሴታችን ጋር ወይ ከሆነ አሉታዊ አስተሳሰባችን ጋር ወይ ከኢጓችን ጋር ወይ ከትራውማችን ጋር ፎርዛት ማተር በልጅነት ትራውማታይዝድ ሆነን ከነበረም የሆነ ቁስሉ ጋር ወስዶ ያገናኘናል። ያ አስተዳደጋችን ውስጥ ካለ ኤግዛክትሊ በቃ እንከን ህመም ችግር ዋሰው ኤግዛክትሊ። ስለዚህ የቱ ጋር ነው ህመማችን የሚለውን ማወቅ ትልቅ ነገር ነው። ያ ምን ይፈልጋል? ትንሽ ወጣ ማለት፣ ከራስ ጋር መሆን፣ የራስ ታይም ማሳለፍ። ስለዚህ እኔ ብቻ ልክ ነኝ ብሎ የማሰብ አባዜ አለብን አብዛኞቻችን። እኔ አልተሳሳትኩም፣ በቃ ገሌ ነው ያበሳጨኝ፣ ሊታረም ይገባዋል፣ ይሄን ስህተቱን ካላረመ የሚል መንፈስ አለ። ከዚያ በመለስ ቆም ብለን ወደ ራሳችን መመልከት ለማለት ነው። ኤግዛክትሊ ወደ ራሳችን የመመልከት የማየት እንደው ለመውቀስም አይደለም ፎርዛት ማለት ለመረዳት። እስኪ ቢላልን ልረዳው፣ ቢላልን ይረዳው። በዛ ውስጥ ምን ይፈጠራል? ሜታኮግኒሽን የሚባለው ኮንሴፕት ይፈጠራል። ሜታኮግኒሽን የሚባለው ሐሳቤን ማሰብ መጀመር ማለት ነው። ሐሳቤን ማሰብ የራሱ ምንድነው? ለምሳሌ ቁጭ ብዬ እያሰብኩ ሊሆን ይችላል የሆነ ነገር የሐሳብ ይዞኝ እንዲህ ነው ውጤቱ እንዲህ ነው ምናምን ይላል። ግን ይሄን የሚያስበውን ሰው የራሱ ሐሳቡን ከበስተጀርባውኝ እንዴት ነው የሚያስበው? ሐሳቢውን ፊት ለፊት አስቀምጦ ሐሳቢውን ሲያስብ በጣም ኢንተረስቲንግ ነው። ትንሽ በደንብ ለተመልካቾቻችን ትንሽ በጣም ደስ ይላል። በጣም አንድ ሰው ራሱን እንዲህ ፊት ለፊት ነጥሎ በጣም እንደ መስተዋት አሻጋሪ አድርጎ what is this man all about? ለምሳሌ ተናደድኩ፣ ለምሳሌ የሆነ ነገር አናደደኝ። ሐሳቤ ምንድነው የሚሆነው? ሻይ ስጠጣ ማያቶ ሞካ ወይ የሆነ ቦታ ሄጄ አሰብስጠ አሁን እንዴት እንዲያደርገኛል ምናምን ነው አይደል ምለው ምናምን ንዴቱ ላይ ቤዝ ያረጋ ሐሳብ ነው እዛው የሚቀጣጠለው ይፋፋማል። ከዛ አንድ ጥሩ ጓደኛ አምጥተህ ደግሞ እንዳንተው አይነት ሰው ከሆነ ያፋፋምልሃል ንዴትን። ስለዚህ እዛው ቀጥል ይላል፣ እንጨት ይሰድበታል፣ ይለኮሳል ምናምን። ስለዚህ ፏ ያለ ንዴቱ ይሄዳል። ይሄ ሐሳብ እኔ ማሰብ አልለውም ላይክ ለምትለው ነገር ማጠናከሪያ ማፋፋያ ምናምን ነው። ከዛ እንወጣም። ሁሌ በዛው የራሳችንን ምክንያት ፈጥረን የራሳችንን ቲዮሪ ፈጥረን ኦልሬዲ ያለንን ህይወት ምክንያት ሰተነው የመኖር ነው። ስለዚህ ይሄን አሰብን እንነዋለን።
እኔ አሁን ሐሳብን ማሰብ ስል ሌላ ቢላል ይምጣና ይሄኛውን የሚያስበውን ነገር ራሱ ለምንድን ነው እንዲህ የሚያስበው? ሌላ ሐሳብስ የለም ወይ? ሌላ ተቃራኒ ሰውኝ ልምጣበት? በዚህኛውስ መልኩ ቢያስብ ኖሮ ምናልባት የተናደደበት ምክንያት የራሱ ጥፋት ቢሆን ኖሮስ፣ ወይ የቆሰለ ፓርት ስላለው ቢሆን ኖሮስ፣ ወይ ኢጎ ቢሆንስ፣ ዲግኒቲ እያለ የሚገልጸው ኢጎ ቢሆንስ ምናምን የሚል ሌላ መነጽር ሶስተኛ አይን ነው ምለው። ሶስተኛ አይን ሰው ልጅ ይፈልጋል ብዬ አስባለሁ። የምር ማሰብ ደግሞ እሱ ነው ብዬ ነው ማስበው። ያኔ ሉክ ኦልሬዲ ማስብበት የተለመደ ፍሬም እንዳለ ሆኖ የሚመለከተኛ አካል ካለ ከዛ ፍሬም ውጭ ክሪቲካሊ ሌሎቹንም ኦፕሽኖች የማየት እድል ተፈጠረ ማለት ነው። ስለዚህ ያ የሚብሰለሰለው ሁሌ ያሰብኩ እያለ እዛችሁ ላመሉ የሚሽከረከርበትን ሳይክል ዲያግኖስ ያደርገዋል፣ ይመረምርና ኦልተርኔቲቭ ሀሳቦችን ይመጣል። ስለዚህ በዚህ ውስጥ ዲሲሽን ሜክ ማድረግ ኖ ለካ ሁሌ በዚህ መንገድ መሄደው መጨረሻ የሚያደርሰኝ እዛች ጋ ነው። ስለዚህ ችግሩ ያለው ከኢንቫይሮንመንቱ ምናምን ሳይሆን እኔ ለኢንቫይሮንመንቱ ሪያክት ያረኩበት ወይ ስለሆነ let me change my way በዚህ መንገድ ይቅርብኝና ከነዚህ ሰዎች ጋር መዋል ይቅርብኝና ይሄን ሀቢት ይቅርብኝና ይሄኛውን ደግሞ ልሞክረው የሚል አቅም የመጫር ሁኔታ ይኖራል። የታመመም ነገር ካለው አምኖ እንዴት አድርጌ ላክመው የሚለውን እድል ይሰጠዋል። ስለዚህ ይሄ ባይዘው በጣም ፓወርፉል የሚያደርግ ልምምድ ነው። ለምሳሌ መቼም ቢሆን ታክመን አንጨርስም። ሁሌም ህመም አለ። ፕሮግሬሲቭ ነው። ሁሌም ራሳችንን እንዲያወቅ ነው ብለን የምንጨርሰው ነገር አይደለም። ከሶሳይቲ ነው የምንኖረው፣ ኢንቫይሮንመንት አለ፣ ሁሉ ነገር ፕሮግረስ የሚያደርግ ነገር አዲስ ነገሮች ናቸው ኤቭሪዴይ። ስለዚህ ይሄን እንዴት ነው ኮፕ አፕ የምናደርገው ስንል ሁሌም ራሳችንን ማወቅ፣ ራሳችንን መመልከት፣ ሐሳባችንን ማሰብ፣ ስሜታችንን አውጥቶ ማየት። ይሄን ሀቢት ካደረግን ብቻ ለርኒንግ አጂሊቲ ይለዋለሁ። ሁሌ ትማራለህ፣ ሁሌ አዳፕት ታደርጋለህ፣ ሁሌ ትማራለህ። ስለዚህ እንዲህ አይነት ሰው ማደጉን አያቆምም፣ ራሱን ማወቁን አያቆምም፣ ለለውጥ አይሸነፍም፣ በዛ በሆነ ሪትም ውስጥ ቀርቶ አይቀርም። ከሁሉም ለመማር ዝግጁ ነው። ኦፕን ማይንድድ ነው። ሰውን ያዳምጣል። አየህ፣ ሶስተኛ አይን ያለው ሰው ሌላ ሰው ሲለው ቆይ ለኔ ምክንያት ልግጠምለት ሳይሆን የሚለው ምን እውነት ይኖረው ይሆን ይላል። ተሸንፈዋል። የሰውዬ ለእውነት እጁን መስጠት ነው የሚፈልገው። ለራሱ ስሜትና ለራሱ ምክንያት ሳይሆን እጅ መስጠት የሚፈልገው ለእውነት ስለሆነ ማሚ አንተ የምታወራውን ነገር የሆነ ነገር ይኖረው ይሁን ብዬ የማየት አቅም እያዳበርኩ መጣለሁ። ከዛ የማደግ ሂደት፣ በስሜት የመብሰል ሂደት፣ ነገሮችን የማዳመጥ አቅም። ሰው በጣም ያናድድ ነገር እየተፈጠረ ራሱ እስኪ ቆይ ላዳምጥ የሆነ ነገር እኮ ይኖረው ይሁን፣ ካልሆነም ደግሞ ያዝንለትና ማክሲመም የሆነ ፔን ውስጥ እኮ እያለፈ ነው፣ እስኪ በሱ ጫማ ሆኜ ኢምፓቲ የምንለው ነገር ይመጣል። ወይ ምክንያት ይኖረዋል ብሎ ያስባል፣ ወይ ደግሞ ምክንያት እንኳን ባይኖረው በሆነ ፕሮሰስ ውስጥ እያለፈ ያለ ሰው ስለሆነ እስኪ ለሚ አንደርስታንዲም ከሚል ኢምፓቲ የሚመነጨ ይመጣል። ከዛ የሚገርም ሪሌሽንሺፕ ዲቨሎፕ ማድረግ ይጀምራል። ጉድ። ሌላ ጥያቄ። በነገራችን ላይ በጣም ውብ የሆነ ቆይታ ነው ያለን። ባለፉት 2 ፕሮግራሞች እንደዚሁ ከማህበራዊ ሚዲያም ከተለያዩ ጉዳዮች ላይ በተለይ አብዛኛውን ሰዓት እያወራሁ የነበሩት ፖይንቶች ነበሩና ይሄ ኢሞሽናል ኢንቴሊጀንስ አሁን ያነሳኸው ይሄ ቅድም መነሻም ላይ ያነሳሁትን ሀሳብ በደንብ እየተቀለለ ሲምፕሊፋይ ያደረገ ሀሳብ ነው እና ማሰብ አለመቻላችንን ማሰብ ካስቻል በጥሩ ቋንቋ ነው ሶስተኛ አይን ላይ ያመጣውና ሶስተኛው አይናችን እንደ ዳኛ ፖዚቲቭ ሆኖ ይቀመጣል። በዚህና በዚህኛው ሳይድ ያለውን ራስን በደንብ እየመዘነ ራስ ከራስ የሚደረግ ጥሞና፣ ውይይት፣ መብሰልሰል ለተሻለ የስሜት መረጋጋት እና ለነገ ዓላማ ያግዛል በሚል በጣም ውብ የሆነ ፕሪሳይዝ እንግዲህ ተመልካቾቻችን ይሄ መፍትሄውን በደንብ ሙያዊ በሆነ መልኩ እንደ ቢልኮር ደግሞ እንግዲህ 3ቱንም ዓመት እንደ ምሰሶ ይህ ትሬኒንግ ሲሰጥ ነው የቆየው ማለት እንደ ማህበረሰብ እኔም አንድ የማህበረሰብ ወኪል ሆኜ ምስጋና ነው የማቀርበው። ለምን አስፈላጊነቱን በጣም ነው የማምንበት። አሁን ደግሞ እየሰጠህን ያለው ለሰን ቱ ቢ ኦነስት ፕሪሳይስሊ ለሁላችንም የሚጠቅም የሚያሻግረን የሚያግዘን ነው። እንደ ሰው በየቀኑ እየተበሳጩ ከመተኛት ትንሽ የተረጋጉ ማደር ከዛም ከፍ እያለ በጣም ነው ደስ የሚለው እና እስኪ አሁን ላይ ከወቅታችን አንጻር ባለፈውም ስናነሳው ስለነበረ ያንተንም
ሀሳብ ስለምንፈልገው እንደ ሶሉሽንም በእነዚህ ሁሉ ሂደቶች ውስጥ አሁን ባለንበት ተጨባጭ እንደ ግለሰብም እንደ ማህበረሰብም እንደ ሀገርም ከሞላ ጎደል የምናውቀው ማዕበል ውስጥ አለንና ያለ መረጋጋት የምትኳኩስ ገሞራ አለን ስሜት እሱንም በመታዘብ ያንተን እነዚህ ሙያዊ ሀሳቦች በደንብ ሼር እንድታደርገን ያስፈልጋል። ነገራችን ላይ በዚሁ ሂደት በጣም በጥሩ ሁኔታ ስለመጣን መፍትሄዎቹንም እየዘጋን ያለ ነው። አሁን ልክ እያነሳቸው ባሉት ወርቃማ ሀሳቦች ስለሆነ በጣም ደስ ብሎኛል። ኪፖ ነው። ትንሽ ልጨምርና ያንተን ሀሳብ መስማት እፈልጋለሁ። እኔ የነዚህ ሁሉ ነገሮች አለቃ ፐርፐዝ ነው ብዬ አምናለሁ። ሰው ሶስተኛ አይን ውስጥ ምንድነው ያለው? ለምንድነው ሶስተኛ አይን? እሱስ ፍርደ ገምድል ሊሆን አይችልም ወይ? ለራሱ ሊያደላ አይችልም ወይ ይባላል። ሶስተኛ አይኑ ሁለተኛ አይኑ እኮ የለመደው ለራሱ ስለሚያደላና ከለመደው መውጣት ስለማይፈልግ ዶክተር ምናልባት እነዚህን አሁን ሶስተኛ አይን ምንላቸው አንደኛው አይን የሀሳብ አይን፣ ሁለተኛው አይን የስሜት አይን ሆኖ ይሆን ሶስተኛ አይን ለመዳኘት ነው ወይስ ምንድነው? እስኪ እነዚህ ሶስት አይኖች ያወራል። ሁለቱ አይኖች የተለመዱ ናቸው። አንደኛው በተለመደ መልኩ ሪአክት የሚያደርግ በስሜት ሪአክት የሚያደርግ ይሆናል። አንደኛው ደግሞ ትንሽ ያስባል። የሚያስበው ግን በለመደው ፍሬም ለራሱ በሚያደላ መልኩ ከሆነ ሳይክል ማያወጣው ነው። የስሜት ብልህነት የምንለው እኮ ሪዝንና ኢሞሽንን አብሮ ማስኬድ የሚችል ከፍ ያለ አመዛዝኖ መሄድ የሚችል ስሜትን በምክንያት አጅቦ ራስንም ሌሎቹንም ሰዎች ማኔጅ ማድረግ የሚችል አይን ነው። ሶስተኛው አይን ውስጥ ያለው ሞራሊቲ ነው። አሜዚንግ ለማንም ማያዳላ በውስጡ ፍትህ አለ፣ ምን አለ ነገር እውነትን የመረዳት ፍላጎት ዩኒቨርሳል ነው። በጣም ዩኒቨርሳል ፕሪንሲፕሎች ነው እዛ ውስጥ ያለው። ፕሪንሲፕል ሴንተርድ ነው። ያ አይን ኮንሽየስ ልትለው ትችላለህ እኮ ከፈለክ እንደው እንዲገባን ሶስተኛ አይን ህሊና ልትለው ትችላለህ። ሞራል ልትለው በጣም ገላጭ ነው። ሰው ብሎ ይነሳል እንደማለት እኮ ነው። አሁን ሞራል በጣም ደስ የሚል ገለጻ ነው። ሰው ብሎ ከተነሳ ከራሱም አልፎ እንዲህ ፊት ለፊቱ ሰው እንዳየ ዩኒቨርሳሊ ስብዕና፣ ሰብአዊነት፣ ሰውነት እንደ ዓለም ሁሉ ምናቡ ይሰፋል ነው ከከባቢ ከጠባቡ ይሰፋል ነው። ምክንያቱም ብቻዬን አይደለም መኖረው። እኔ እሱ ነው ከማሜ ጋር ተስማምቼ መኖር አለብኝ። እኔም የራሴን እውነታ ካልኩ ማሜም የራሴ እውነታ ብቻ ካለ በምን ልንግባባ? ቅድም ያልከው እኮ ጭቅጭቁም መተራመሱ ምኑም እኮ የተፈጠረው እኮ በሶስተኛ አይን ማየት አለመቻላችን ነው። ያን ህሊናችን ባመጣንበት ሰዓት እኔም አንተም እኩል መብታለን እኩል ነን ብለን ስናስብ ያንተን ሳይድ ኦፍ ዘ ስቶሪ የመረዳት ኢንተረስት ይኖረኛል። ገብቷል? ያንተን እውነታ የመረዳት አንተም የኔን ይኖርሃል። ከዛ ለዛ ነው ሁለታችንም አንድ መስመር ላይ እንገናኝ። ሶስተኛ አይናችን ተመሳሳይ መሆን እድል አለው፣ ፍትሃዊ ነው እና በዛ መካከል መረጋጋቱ ይፈጠራል። አንተ ትብስ ሰልፊሽነቱ እየቀነሰ ይመጣል። አክቹዋላይዝ ሰዎች የማድረግ እድላቸው እየጨመረ ይመጣል። ዛሬ ባይስተካከል ነገ እንዲስተካከል ምናብ አለው፣ ኢማጂኔሽን አለው፣ ነጋቸው እንደሚስተካከል ያምናሉ፣ ይረጋጋሉ። ይሄ ነው እንግዲህ ማህበረሰብን እየሰራ የሚመጣው፣ መረጋጋትን እየፈጠረ የሚመጣው ይሄ ኢምፓቲ የሚባለው ጀስቲስ የሚባለውን ነገር ከሀሳብ ጋር አቆራኝተህ ስትሄድ፣ በዛ ላይ ደግሞ ህልም ካለ ፐርፐዝ ካለ እዚች ምድር ላይ የምኖረው ለዚህ ፐርፐዝ ነው ስትል ለፐርፐዝ ስትል ትሸነፋለህ ኢንሴንስ ለአጭር ነገር ትሸነፋለህ፣ ረጅምን ነገር ታስቀድማለህ። ገብቶሃል አባባሌ? ለከረሜላ ብለህ በጣም የከረሜላ ፋብሪካውን ታጣለህ። በጣም ልክ ነው፣ በጣም ልክ ነው። ለዕለት ጉርስ ብለህ ቋሚ ጉርስህን ታጣለህ። በጣም ገላጭ ነው። ይሄ ግራቲፊኬሽን ኢሚዲየት ግራቲፊኬሽን ትተህ ዘለግ ላለ መርካት ለዛሬ ብቻ ከሚለው ትወጣለህ። ባለፈው ስትል ከነበረው ከዴይ ቱ ዴይ ከአኒማሊስቲክ እንትን እየወጣ ማለት እነሱ ቤዚክ ኒድ ናቸው፣ ታሟላለህ። ግን ዋና ዓላማ የሚሆነው ረዘም ባለ ነገር፣ ተለቅ ባለ ነገር፣ ሰውን ሰርቭ በሚያደርግ ነገር ይሄ ሂውመን እንትንህን ከፍ እያደረግ አክቹዋላይዝ እያደረግ ዛሬ ባታደረግ እንኳን ወደዛ ጉዞ ትጀምራለህ። ሰው ይሰለጥናል፣ ይግባባል ማለት ነው። እጅግ በጣም ነገር ላይ አንዳንዴ ትናንትና
በልጦ ትናንቱ የበለጠው ትውልድ እየሆንን ስንመጣ አሁን የቀደሙት ሰዎች የተሻለ ስሜትን ገርተው የመኖር አሁን አንዳንዴ በሃይማኖት ውስጥም ምን አሁን ለምሳሌ ጾም የምንለውን ጉዳይ ስናይ አሁን እንደ ሃይማኖተኞች ሊጾሙ ይችላሉ። ግን ከዛ አልፎ አሁን ፓይታጎረስ የሚባለው ማቴማቲሻን የዚህ እንትን እምነት ተከታይ ነው ማትለው ይጾም ነበረ እና ኢሞሽናል ኢንቴሊጀንስ በምትለው ጉዳይ ላይ ሰው አንዳንዴ ማድረግ እየቻለ ለምሳሌ መብላት እየቻለ ከፊት ለፊቱ አስቀምጦ አለመብላትን መለማመድ ውስጥ ልክ ቅድም ያነሳኸው ነጥብ ስላለ ነው። እነ ማንዴላ ሪአክት ማድረግ ይችሉ ነበረ። ከዚህ ጋር ፈጥኖ መብላት ይችላል እንዳልነው ማለት ነው። ግን መብላት እየቻለ መራቡን ኮንትሮል አድርገው ሲሻገር ስሜቱን እየገራ ነው። ማንዴላም ወዲያው ሪአክት አድርጎ ወይ መሞት ወይ የሆነ እዛው ከስሞ ከመቅረት መደብደቡን ተቀብሎ ተቆጣጥሮ ከመደብደቡ ባሻገር በማየቱ ማንዴላ ዛሬ ያው ተምሳሌት ሆኗል። ስለዚህ ስሜታችንን አንድም ከውጭ ወደ ውስጥ አሁን በነገራችን ላይ ተመልካቾቻችን በጣም ኢምፖርታንትሊ አሁን ዶክተር ያነሳቸውን ሀሳቦች በጣም ክሊር ለማድረግም ሰዎች ከውጭ ወደ ውስጥ ከውጭ በሚገዙት ሸቀጥ አስተሳሰብ ወይ ደግሞ የሆነ ድቅቃቂ ነገሮች ውስጥ ጥገኛ ሲሆኑ ከውስጣቸው የሚያወጡት ዲፋይን የሚያደርጉት የማንነት ያስቀመጣቸው ነጥቦች ኢጎም፣ ቨርቹም፣ ብሊፍ ሲስተም የተለያዩ ነጥቦች ያነሳቸው ነገሮች አሉ። እነዚህን ነገሮች ከውስጥ መገንባት ስለማይችል የተሸመተና የተቸረቸረ እንትን ከውጭ ወደ ውስጥ አምጥቶ ምንም የራሱ ተፈጥሮ ኦሪጂናሊቲ ነገር ስለማይኖር ለምን እንደሚኖር ፐርፐዝለስ ስለሚሆን ዊዝአውት ፐርፐዝ ያለ ደግሞ ሰው ምንም ነገር እንደ ታስሮ እንደተፈታ ወይፈን ድንገት ከተነሳ የሚያተረማምስ አጥፊ አፍራሽ ነው የሚሆነው። ስለዚህ ትልቁ ችግራችን ፐርፐዝለስ ለምንኖረው ኑሮ ለምን እንደምንኖር ወይም ምን እንደሚያኖረን ምንም አይነት ያስቀመጥነው ምክንያታዊነት ወይም የምንኖርበትን ምክንያት ለይቶ አለማወቅ፣ ለራስ ያለን ትክክለኛ ትርጉም መዛነፍ፣ በትክክል የራስን ልክና ልኬት አለማወቅን የመሳሰሉ ጉዳዮች የተተራማመሰ ማንነት ይፈጥራሉ። ስለዚህ ሰውየው ስሜታዊም ቢሆን ስሜቱን ባይገራ የሚጠበቅ ቀውሱ ነው። ይሄ ከሆነ መንገዱ የስሜት ብልህነት መውጫ መንገዱ ይሄ ከሆነ አንተ ደግሞ ሪያሊቲው ላይ በደንብ ታያለ። ሶሻል ሚዲያው አለ፣ በቃ ጫጫታው አለ ምናምንና እንዴት ነው አንድ ሰው ክሪቲካሊ በማሰብ ከዚህ መውጣት የሚችለው ብለህ ታስባለህ? በነገራችን ላይ እንደ መውጫ መጠቅለያ ራሱን ለማድረግ የሚያመቸው ልክ አሁን ያነሳቸውን ነጥቦች this is the very foundation ለአንድ ሰው አሁን ስብዕናውን ገርቶ መጀመሪያ ላይ እንዳነሳው ስሜትን ማንበብ በጣም ትልቅ ነገር ነው። ሰዎች ሀሳባቸውን እንኳን አክብረው ለማካፈልም ሀሳብም ለመቀበል መጀመሪያ የምትሰጣቸው የስሜት አክብሮት ስሜታቸውን ማንበብ በትክክል የምትለውን ነገር እንዲሰሙ ያደርጋል ነው። ብዙ ጊዜ ሀሳብ ብቻ ወይም እውቀት ብቻ ኖሯቸው ሀሳባቸው ልክም ቢሆን የመደመጥም ተቀባይነት የማግኘትም እድላቸው በጣም አናሳ የሚሆነው አንተ ያነሳኸውን ህመም ባለማከማቸው ነው። ስሜትን ማንበብ ይቀድማል። ስለዚህ በመጀመሪያ ደረጃ ክሪቲካል ቲንኪንግን የሚያስበውና የማያስበው አንጎል ስንልም አየው የማያስበው አንጎል ስንል ለምሳሌ የማያስብ ከሆነ በሎጂክ የሚዳኝ ካልሆነ አየህ ኢሞሽናል ኢንተለጀንስ ስሜትን ማንበብ የሚባለው ጉዳይ ነው። እንግዲህ የማያስበው የአንጎል ክፍል የሚፈጥረውን ባህሪ መግራት የሚችለው። ስለዚህ ስሜትን ማንበብ አየው ሎጂክ ተከትለህ አይደለም ቫሊዩ ሲስተምስ ያስቀመጥካቸው ነጥቦች በሙሉ ልክ ነው። ሰዎች
ለሚኖሩለት ዓላማ ቅድሚያ ስለሚሰጡ ለፕሪንሲፕላቸው ለዶግማቸው ስትል አንተ ስለምትኖርበት የህይወት ትርጉም ብይን ማክበርና መቀበል እንጂ ለምን ትቀበላለህ ብዬ ጥያቄ ካነሳሁን በሁለታችን መሀል መግባባት አይኖርም። ኢሞሽናል እንትን መጨመሩ ማይቀር ነው የሚሆነው። ይህን ሃይማኖት፣ ይህን እምነት፣ ይህንን ስርዓት ለምን ትቀበላለህ ብሎ መጠየቅ የቫሊውን የአንድ ሰው ራስነት አለማወቅም ጭምር ነው በሚለው ስሜት ውስጥ አሁን ያስቀመጥካቸው ነጥቦች ነው ሳይንስ ማድረግ ያለብን። ስለዚህ ስሜትን ማንበብ በሚባለው ጉዳይ ውስጥ ስሜቶቻችንን ለምንድን ነው የማናነበው ስንል እንግዲህ ከክሪቲካል ቲንኪንግም ጉዳይ አኳያ በጣም መሰረታዊው ችግር ስሜትን ማንበብ እንዳንችል፣ አንደኛ ማሰብ የሚችለው አንጎል እነዚህን የሰዎች እውነታ የሰዎች ተፈጥሮ ማወቅ እንዳይችል አድርጎታል። ሰዎች ለምን ይኖራሉ? ላይ ያስቀመጥካቸውን ነጥቦች ማሰብ የሚችለው አንጎል ስላልተማራቸው ስለማያውቃቸው ደመነፍስ ብቻ ሆኗል። ስለዚህ ሰው እንደ ሰው የሚያደርገው አሁን ቅድም ያስቀመጥካቸው ሶስቱም ነጥቦች ስትወስደው እንስሶቹ ላይ እንኳን እናየውም። የሆነ ፍትህ ሲበደል፣ መገፋት ሲኖር፣ ክብርን ሳጣ፣ እኔነቴን ሲገፋ፣ በአስተዳደግ የሚሆን በምን እንደ ሰው ዲፋይንድ የሚያደርገኝን ነገር ሳጣ የምወስደው ሪአክሽን ነው፣ ምላሽ ነው። ከእውነት ባንስተ በጎቹ ላይ ይሄን አናየውም፣ ዶሮቹ ላይ ይሄን አናየውም ማለት ሰው ልዕለ ቁመናው መሰረት የሚያደርግበት የህይወት ትርጉሙ ነው፣ ፐርፐዙ ነው። ስለዚህ ወደ አንተ መጥቼ አንተን ስናገር ክብሩን ነክቼዋለሁ፣ አክብሬዋለሁ፣ በትክክል ስሜቱን አንብቤዋለሁ ወይ የጥያቄ ካነሳው ለማንበብ ማሰብ መቻል አለብኝ። ክሪቲካል ቲንኪንግ ሞቷል። ክሪቲካል ቲንኪንጋችን ሰው 20 ደቂቃ በቀን ቢያነብ በቀን አንድ ምሁር የሚባለው ሰው በቀን 20 ደቂቃ ያነበበ ሰው ምሁር ይባላል። በቀን ኮንሲስተንትሊ 20 ደቂቃ ማንበብ ከቻለ ወይም በወር ትንንሽ መጽሐፎች ነው 2 መጽሐፎች በወር ያነበበ ሰው በቃ ምሁር የሚባል ሰው መሆን ይችላል። ለምሳሌ በ2 ዓመት 3 ዓመት 4 5 ዓመት ኮንሲስተንትሊ 20 ደቂቃ ያነበበ ቢያሳልፍ አንድ ሰው within 5 years or 10 years ምሁር የለም አካባቢው ላይ ጥሩ አዌክኒንግ መፍጠር ይችላል። 20 ደቂቃ በቀን እናነባለን ወይም 20 ደቂቃ በቀን ከራሳችን ጋር እናወራለን ወይም 20 ደቂቃ በቀን ራሳችንን ጠይቀነው እናውቃለን ምንድነኝ ምንድነኝና ማንነኝ እንኳን ብለህ ብትጠይቅ እኮ በጣም ሰፊ ነው ልዩነቱ። ምንድነህ ማነህ? አየው መጀመሪያ ወደ ማነህ ለመሄድ ራሱ ምንድነህን ያለ ህይወት ያለኝ አካል ነኝ፣ ባዮሎጂካሊ እንስሳ ነኝ፣ ምበላ ነገር ነኝ፣ እምጠጣ ነገር ነኝ። ምንድነኝ? ባዮሎጂካል የሆነ ፊዚካል ቦዲ ነኝ። ማነህ ግን ቅድም ያነሳው የሞራል ዩኒቨርሳሊዝም ማሰብ የሚችል ሰውነት ቫሊዩስ የሚባሉትን ጉዳዮች መረዳት የሚችል ማሰብ የሚችል ተፈጥሮ ማለት ነው። ስለዚህ ሰው ከሰው ጋር ሲኖር ኃላፊነት መውሰድ ይህ መብቴ ነው ብቻ ሳይሆን ግዴታዎች አሉብኝ። እኔ እንድከበር እፈልጋለሁ ስል እንዳከብርም ደግሞ የሚጠብቅብኝ ሰው አለ የሚለውን ተፈጥሮ ማሰብ፣ ማመዛዘን፣ መለየት የሚችል ሲሆን ለቫሊዩ ይኖራል፣ ይረጋጋል፣ ይሰክናል፣ ፐርፐዝ ወይም ዓላማ ይኖረዋል። ስለዚህ ኃላፊነት ለመውሰድ ቅድም እንዳነሳው ነው ፐርፐዝ ያለው ሰው ኃላፊነት ይወስዳል፣ በደመነፍስ እርምጃ ይወስዳል። ስለዚህ አሁን ላይ ያለንበትን አሁን ክሊር ተጨባጭ ስናይ ለምንድን ነው በትንሽ ነገር ስድብ እንዴት ቫይራል ይሆናል? ስድብ እንዴት ተደማጭ ይሆናል? አሁን ቅድም እንግዲህ ያለፈው ትውልድ
ይበልጥና ለማጥቆ ነውር የሚለው ሰው ሰውን ሲሰድብ እንዴት ቫይራል ይሆናል ስንል አየው ማሰብ የሚችለው የአንጎል ክፍል እያሰበ ስላልሆነ ስድብ ቶሎ ይደርሳል። ስድብ ስትልቁ ዝም ብለህ የስድብ 5 ቃሎችን ጥራ ብንል በጣም ረጅም የሆነ ሰው አየው ሸምበቆ ብትለው፣ በጣም አጭር የሆነውን ሰው ዱካ ብትለው፣ ዱካ ሁሉም ሰው ዘንዳል ግንዛቤው፣ ሸምበቆም ሁሉም ሰው ዘንዳል። ሸምበቆ ቀጭን ረጅም ነገር ነው፣ የሆነ ውበት መልክ የለውም። ጥንዝል ብሎ ያጎነብሳል፣ ቀጥም ብሎ ቀጥ አይልም። በጣም ረጅም የሆነን ሰው ከሸምበቆ ጋር ስታስተያየው አየው ፈኒ ይሆናል። ለሁሉም ደግሞ ምንም የሚታወቅ ዋን ነው። ስድብ ቀላል የሆነ የሚሰደብ ነገር ማለት ከሆነ አካል አፒራንስ ጋር አፒራንስ ማለት የሚታየው ነገር ነው። ስለሆነ የእውቀት 101 አለ፣ የእውቀት 0 እንደማለት። የእውቀት ቻፕተር 0 ስድብ ነው። የሆነን ሰው በሆነ ነገር ማለት ነው፣ ማማት ነው ቀላሉ ነገር። ስለዚህ ቫይራል ይሆናል ማለት ኤምፒቲ ቲንኪንግ ስፔስ፣ ባዶ የሆነ የማሰብ ቦታ ባለበት የአንጎል ተፈጥሮ ውስጥ ደመነፍስና ይሄ እንስሳዊው ነገር ስለሚጎላ ኢሞሽናል የሚያደርጉ ኢሞሽናል የሆነ ሰዎች ሪአክት እንዲያደርጉ የሚያደርጉ ድርጊቶች የበለጠ ተሰሚ ተደማጭ ይሆናሉ። ለምን ጸብ ሰው ለምንድን ነው ቦክስ የሚወደው? ሲምፕል እኮ ነው። ሰውና ሰው እየተደማማ ቦክስ ለምንድን ነው በጣም ተመልካች ያለውና ከፍተኛ ተከፋይ የሆነ ሪሲሊንጎች ከፍተኛ ተመልካች ያላቸው ድብድቦች ሁሉም የሚያቸው አየው ለኢሞሽን ለስሜት ተፈጥሯችን ራሱ ለፋይት ዝግጁ ስለሆነ በፋይት ውስጥ ኢንተርቴን ያደርጋል። ስሜቱ ግን ድብድብ ላይ ለምሳሌ ቦክስ አይተን ሪሲሊንግ አይተን ምንጨምረው እውቀት እኮ የለም። በለው ምናምን ከማለት ውጭ ኢሞሽናል የሆነው አየው ኢሞሽናል የሆነውን ፓርት ኢንተርቴን በማድረግ የምናሳልፈው ነው። ይሄ አድጎ በቃላት መወራወር በአስተሳሰቦቻችን ራሱ አታክ የሚደራረጉ በጣም ሲምፕል ነው። የኢትዮጵያን ሚዲያስ ስፔሻሊ አሁን የሆነች ዓመት ኢንተርቫል ወስደን የማህበራዊ ሚዲያም የሜንስትሪም ሚዲያም የሚጻፉ መጽሐፍትን በደንብ ኦብዘርቭ ካደረግን ኢቨን በኤክስፐርቲ ደረጃ እንኳን ማለት ዶክተርም ሆኖ አካዳሚክ እንትን አልፏል ተብሎም ጭምር ሰምበዲ ብሎ የሆነን ሰው የሆነን የፖለቲካ ባለስልጣን ሊሆን ይችላል፣ የሆነን ሐኪም ሊሆን ይችላል፣ የሆነን መሐንዲስ ሊሆን ይችላል፣ ወይም የሆነን ጎሳ ሊሆን ይችላል፣ የሆነን ሃይማኖት ሊሆን ይችላል። የመጥረብ የመምታት የማጠልሸት እገሌን እንዲህ አለው የመባልን ድግግሞሽ አይተናል። ይህ ለምን ሆነ? ኢትዮጵያ እንደ ሀገር ለምንድን ነው ጦርነት ውስጥ የገባችው ብለን ማርክሲስት ስለሆነች ነው፣ ካፒታሊስት ስለሆነች ነው፣ ሊበራል ስለሆነ ከሚል የፖለቲካ አይዲዮሎጂ ይልቅ ወይንም እገሌን ለምን ተናገረው ብለን ስንል እገሌ የሚያራምደው አስተሳሰብ ይሄ ነው ብለን ከማለት በላይ እገሌን እንዲህ ብሎት አየው ፓስተር እከሌ እንዲህ ብሎት፣ ኡስታዝ እገሌን እንደዚህ ብሎት አየው ቄስ እገሌን እነዚህ የነ እገሌ አይነት እገሌ በገሌ ስለ ይሄኛው ስድድብ አየው ዶክተር ብርጭቆ ዶክተር ነው፣ ግን አየው ዶክተር ካሜራን ተሳዳቢ ነው። ስለዚህ ዶክተር ብርጭቆ ዶክተር ካሜራን ስለተሳደበ እንዲህ ያለው እኮ አይገርምም፣ ዶክተር እኮ የሚገርም ይሄ ስለሆነ የሚያስበው የአንጎል ክፍል አየው ነፃ ምክንያታዊ መረጃዊ የሆነን ነገር ፕሮሰስ ስለማያደርግ ስሜትን ላለማድመጥ ቅድም ያልከው ስሜትን ስለማንበብ ስሜትን ስለማድመጥ ነው። ይኸው እዚህ ጋር ለምሳሌ ልክ ቢልኮር ስሜትን በጣም ፐርፌክት ነው።
ስሜት ይደመጣል። ስሜት ግን እንዲደመጥ የሚያስበው የአንጎል ክፍል ማሰብ መቻል አለበት። እሱ ካላሰበ ምንድነው ስሜትን ማድመጥ አናውቀውም። ማሰብ እንድንጀምር ደግሞ በትክክል ያለንበትን የምንኖረውን ህይወት መጀመሪያ ላይ ያነሳ ነው። ዛሬ ስውል አሁን የምውልበትን ኑሮ አውቀዋለሁ ወይ? ባለፈው ሳምንት ምን አሳለፍኩኝ? ምንድን ነው እየኖርኩ ያለሁት? ለምንድን ነው የምኖረው? እኔ ማን ነኝ? ምንድን ነኝ? ራስን ትንሽ ኮስችን በመጠየቅ ውስጥ እየኖርን ያለነው ህይወት ምን እንደሆነ፣ ለምን እንደምንኖር፣ ለምን እንደሚደብረን ምናምን ከማሰባችን በፊት ኑሯችንን ማወቅ ሚኒመም ቁልፍ ነው። ባጭሩ ማሰብ መቻል። ይኸው የሚያስብ የአንጎል ክፍል አለን። ይሄ የሚያስብ የአንጎል ክፍል ትልቁ ፋይዳው፣ ትልቁ ጠቀሜታው ምንድን ነው? ያለንንና የምንኖረው ህይወት ምን እንደሆነ እንድናውቅ ያግዘናል። የምንኖረው የኖርነው ህይወት ምን እንደሆነ ካሳወቀን ምን መኖር እንደምንፈልግ ወይም ምን ብንኖር እንደምንችል ክሉ ይሄ መነሻ መሰረት ይሰጠናል። መሰረት ስለምናገኝ የምንኖርለትን ዓላማ እንድንለይ ያግዘናል። የምንኖርለትን ዓላማ ከለየን ፎከስድ ከሆንን ምን መስራት ምን ማድረግና በሌላው ላይ የምንወስደው እርምጃ አጸፋ ዋትሶኤቨር ስሜት የሚሰብር ጉዳይ ኮንሲኩዌንስ እንዳለው ስለሚገባን ኃላፊነት ህይወታችንን በኃላፊነት መኖር እንጀምራለን። ለምሳሌ በማህበራዊ ሚዲያ ራስን የሆነ ተራ ተሳዳቢ አድርጎ የሆኑ ጊፍቶች ማግኘት ይቻላል። የሆነ ራስን በጣም ሸቀጥ አድርጎ ወይም ራስን የሆነ ለማኝ አድርጎ የሆነ ነገር ሊያተርፍ ይችላል። ግን አየው ማሰብ የሚችለው አንጎል ካሰበ የዛሬ ዓመትም ህይወት አለ፣ የዛሬ 2 ዓመትም ህይወት አለ። የምንኖርበትን የህይወት አቅጣጫና መሰረት ዲፋይን ካረግን እድሜያችንም ከፍ እያለ ሲሄድ እዚህ ቴክኖሎጂ ውስጥ ያለ ፋይል ነገ መልሶ የሚጎዳን እኛኑ ትዝብት ውስጥ የሚጥለን ልጆች ወልደን ምንኖር ከሆነም ለገዛ ልጆቻችን ትዝብት የሚዳርገን እንደሆነም ጭምር ስለምንረዳው የገባንን ህይወት በሚገባን መስመር እንኖራለን። ያ ሲሆን የሰዎችን ስሜት ከመንካት በፊት የእኛም ስሜት እንደሚነካ በመንካታችንም የምንከፍለው ዋጋ የምንሄድበትን መንገድ እንደሚያቆም ስለምንረዳ ምክንያት ያለው ዓላማ ያለው ወዴት እንደምንሄድ የት እንደምንደርስ መገመት የምንችልበትን የበሰለ አንጎል፣ የሰከነ ማንነት፣ የተሰበሰበ መስመር ያለው ህይወት ተርጉመን እንኖራለን። እዚያ ውስጥ ሰላም አለ። እዚያ ውስጥ ራስን በልክ መወሰን አለ። መብቃቃት የሚባለውን ኮንተንትመንት የሚባለውን ሲምፕሊሲቲ የሚባለውን ህይወት የታጨቀ የተከመረ ሳይሆን በራስ ልክ የተሰፈረን ህይወት መኖር እንድንጀምር በምንችለው ባለን ልክ ራሳችን የምንሰፋ ራስን ብቻ የሆነ ስብዕና እንገነባለን። ይሄ በመሆኑ ከመጨነቅ የእኛ ባልሆነ መሻት ከምንዳክረው ውዥንብር እንወጣለን እና ማሰብ ስንችል ስሜትን መግራት እንመለከታለን። የተገራ ስሜት ነገን ማየት ይችላል። የተገራ ስሜት እንዲኖረን ክሪቲካሊ ማሰብ የሚችል የአንጎል ክፍል ቦታ ሊሰጥ ይገባል። በሌላ ቋንቋ አንተ ያስቀመጥከውን ሀሳብ ለማየት ሰዎች ስንኖር ስሜትን ማንበብ ከመጀመር ያልከውን ቅድሚያ ሰጠዋለሁ። ስሜትን ለማንበብ ምን ይደረግ ሲባል ማሰብ እንጀምር ነው። ለማሰብ ምን እናርግ ስንል ለምናባችን ልምምድ የሚሆን እድል እንስጥ ነው። እንዲሆን አጫጭር ነገር የሆነ ምናምን ሳይሆን ትንሽዬ የራስ ጊዜ ከራስ ጋር ማሳለፍ። ለምሳሌ 5 ሚኒት አሁን ተመልካቾቻችን ራሳችንን ማየት ነው። እስኪ በ24 ሰዓት ውስጥ
እንደው 5 ደቂቃ የሆነ ጭር ያለ ቦታ 5 ደቂቃ ትንሽ ጸጥ ብለን ተቀምጠን እንደው እያሳለፍን ነው ማለት ስልካችን ለምሳሌ ኦፍ አድርገነው 5 ሚኒት እንደው ካፌ ዳርም ይሁን 5 ደቂቃ ቁጭ ብለናል ወይ 10 ሚኒትስ ራሳችን እንደው መለስ ብለን ተመልክተነዋል ወይ ወዴት ነው እየሄድኩ ያለሁት? ለምን ድንገት ስልክ ጭር ብሎ ሲደውል የት ነው እመጣለሁ ነገ ምን ፈለከኝ እንደው ይሄ አይነት ሳይሆን በጣም የተሰላና የታወቀ በዓላማ የተሞላ ህይወት እንዲኖር ማሰብን መጀመር በጣም ያስፈልጋል። ለዚያ ማህበራዊ ሚዲያውን ጨምሮ አሁን ያለው ዓለም ሰዎችን the rulers and the ruled must be separated ይላል በርትራንድ ራስል የጻፈው ኢምፓክት ኦፍ ሳይንስ ኦን ሶሳይቲ የሚል መጽሐፍ 52 ላይ ነው የተጻፈው። ማለት ጥቂት የሚመሩና ብዙ የሚመሩ መንጋዎች መፈጠር አለባቸው ነው ብለህ ስታየው እንግዲህ ብዙ ጊዜ ደጋግሜ ያነሳሁት ነገር ባለፈው 90 ዓመት 80 ዓመት አንስታይን የለም፣ ኒውተን የለም፣ ማርክስም የለም። እነዚህ አማልክቱ አዲስ ቲዮሪ የቀመረ ጂኒየስ ለምን ሞተ? ለምን ጠፋ? ለምንድን ነው ብለህ ስትል አየው ማሰብ የሚችለው የአንጎል ክፍል ቀጭጮ ማሰብ የሚችለው የአንጎል ክፍል ከቀጨጨ ሰው በቀጥታ ወደ ቁስ ነው የሚዘነበረው። ለምን ማሰብ የማይችል የአንጎል ክፍል ይሄ ኢሞሽንን የሚቆጣጠረው ባህሪን የሚቆጣጠረው ነገር ለሚያየው የስሜት ህዋስ የተጋለጠ ነው። ስለዚህ የሚያየው ነገር እንዲያሳሳው ለምሳሌ ሴቶች የትውልድን ባህሪ ዲፋይን እንዲያደርጉ ሴቶች ደግሞ ማሰብ የሚችለው ያ ተራማጅ ጭንቅላታቸው እጅግ በጣም ተአምር ሊፈጥር የሚችለው አእምሯቸው ምናባቸው በጣም የሚያልቃቸው የሚያራምዳቸው ተፈጥሮ እንዲዘነጉት ችላ እንዲሉት የሚያደርግ ወጀብ አሁን ታንክ ለማስተዋወቅ አንዲት ቁምጣ የለበሰች ሴት ታንክ የታየህ ምናምን ሳይሆን አንድ መኪናም ቢሆን ምንምንት ነው ለዚህ ቁምጣ መልበሷ ዋት ዘ ቫሊዩ ስትል ቦዲዋ ሰውነቷ የተሻለ ዋጋ አለው እዛን ጭንቅላቷ የሚል የሆነ ወራፊ የሆነ የዓለም ርዕይት አለ። ግን ዶክተር ሆና ኢንጂነር ሆና ሳይንቲስት ሆና ሊደር ሆና ልትፈጥር የምትችላቸውን ትውልድን እናት ሆና ልጅን አሜዚንግ የሆነ የሶሳይቲ ልዕልና እንድናጣው ስለዚህ ሴትን የሚንቅ በሆነ ነገር አንደርማይን የሚያደርግ በጣም ጂኒየስ ሳይንቲስት ሆና የሰውን ተፈጥሮ ከምትመራው ይልቅ ስጋዋን ብቻ ሆና እንድትከበር ቦታ እንዲኖራት የሚያደርግ በጣም የወረደ ምናበ ቅዠት ዓለም ስለተፈጠረ ቫሊዩ ቅድም ያነሳው ቫሊዩ ሞራል የሚለውን ዴካደንስ ውስጥ የከተተ እውነታ ተፈጥሯል። ወንዱም ጥሮ ግሮ ምን ብሎ ገንዘብ ብቻ ይኑረው እንጂ በግዢ የሚኖረው ህይወት እንዳለ እንዲያምን በሚያደርግ የተናወጠ የተናጠ የተላላጠ ህይወት ውስጥ እንዲገባ በመሆኑ የቱንም ያክል ገንዘብ ቢኖረው የቱንም ያክል ውድ የተባለው ነገር የእሱ ንብረት ቢሆንም ግን በጣም ንብረት ባተረፈ ቁጥር ደስታው የሚሟሟበት ስብዕና እንዲኖረው ያደረገ የተገሸለጠ የተመናጠጠ ነገር እንዲፈጠር አድርጓል። ያለም ይሄንንም ማወቅ መረዳት በጣም ያስፈልጋል። ስለዚህ ማሰብ መጀመር አለብን። ምንድነው ማሰብ መጀመር ማለት? እንዴት ነው የምናስበው ለሚለው ጥያቄ የተራቀቀ ነገር አይደለም የምናስበው። የምትኖረው ህይወት ምንድነው ታውቀዋለህ ወይ ነው ማለት። ዴይ ቱ ዴይ የምታሳልፈው ህይወት ምን ይመስላል ታውቀዋለህ? ሳምንቱን ስትኖር የኖርከው ምንድነው? እሺ የቸገረህ ምንድነው? ለምን ቸገረህ? ይሄን ጥያቄ ማንሳት ነው። አይ ቸገረኝንማ አውቃለሁ አሁን እኔ ብቻ የሆነች ሳንቲም ባገኝ ብሎ ሊመለስ ይችላል። ኦኬ ያገኘባቸው ያለ ነው ሰምተዋል እንጂ ኤግዛክትሊ ያገኘባቸው ሞመንቶች የሉም ወይ? እሺ የሆነ ድንገት ያልጠበቀው ሳንቲም አግኝተህ በስንት ቀን ያጠፋኸው? ምን አደረክበት? እስኪ ጠይቅ ነው። አይ በህይወት ዘመኔ ምንም አግኝቼ አላውቅም ከሆነ ደግሞ ለምን
በህይወት ዘመን ምንም የማያገኝ ሰው ሆንክ? እጣ ፋንታ ሆኖ ነው? አጋጣሚ ያልፈጠርልህ ብሎ ነው? ወይስ እንዴት እየኖርክ ስለነበረ ነው? ሲምፕል ይህን ጥያቄ ማሰብ ነው። ከዛ በጣም በቸገረህ ጊዜ ሰው ጠይቀ ሰው እምቢ ብሎህ የሆነ ሚራክል የፈጠርክበት ጉዳይ ተፈጥሮ አያውቅም ወይ በህይወትህ? ወደኋላ ተመለሰ መጠየቅ ነው። ስለዚህ ችግር ካሰራህ በላይ ሰው ያገዘህ ቀን ረድቶሃል ወይ ነው። ስለዚህ ችግር ያሰለጠነህ ብርታት ሰዎች ደግፈው ከቆየህበት ጊዜ ይልቃል። ሰውን ችግር ያነቀዋል፣ ፈተና ያነቀዋል። ዋትሶኤቨር የሚለው እንደው ጥቂት ሞመንት ወስደህ አስበሃል ወይ ነው። ስለዚህ ማሰብን ጀምር። ምንድነው ኑሮህን? ለምን ይርባሃል? ለምን ሰው ይንቀሃል? ምንድነህ? ማነህ? ራስን ከራስ ማየት ነው። የዕለት ከዕለት ሰራተኛ ከሆነ አሁን የቀን ሰራተኛ ሊሆን ይችላል ሰውየው፣ አድካሚ ነው። ስለዚህ የቀን ሰራተኛ ሆኖ እንደው ምን ሊያስብ ይችላል ምናምን ይባል ይሆናል። ቢያንስ ሰላሙን መጠበቁ አሁን ኃላፊነት የሚጠበቅባቸው ሰዎች አሉ። ኃላፊነት ማለት የሶሻል ዌልፌር የማህበረሰብ ዌልፌር ሶሳይቲ በዲነቱ ሰዓዳ ይለዋል አልፋራቢ ሲቲ ኦፍ ኮድ የሚለው ሀሳብ የሚጠበቅ የሆኑ አካሎች ለሆኑ የህብረተሰብ ክፍሎች የሚጠበቁ ናቸው። ግን ታች ደግሞ ያለን ቀን ሰራተኛ ሆነን ይሁን ደክመን የምንኖር ሰዎች ቱ ዘ ሚኒመም ይሄ ሰላማችንን መጠበቅ፣ ሰላማችንን ማቆየት። ጤናችንን ብናጣ የበለጠ ጉዳቱ ስለሚከፋ ጀስቲስ የሚባለው የሆኑ ዌልፌር የሚባለው ጉዳይ፣ ሞራል የሚባለው ጉዳይ ከላይ አይኑ እየሰፋ ሲመጣ ያው ይሄ ሶሻሊስት የሆነው ወይም ደግሞ አቃፊ ተመልካች እኔ ያለሁት በአንተ መኖር ነው የሚሉት የኡቡንቱዎች አይነት ጎልደን ላይፍ ለራሱ የወደደውን ለወንድሙ እስካልወደደ የሚሉት ጎልደን የሆኑ እውነታዎች ያው እንዲሆኑ ያ የሞራል ሶስተኛው አይን ያልከው ጉዳይ እስኪመጣ ይኸው እሱ እንዲመጣ መታገል። ልክ እሱ ሲመጣ ታች ያለውን ሶሳይቲ በትክክል ፍትሁን ያገኛል። ፍትህ የማጣትም ህመም ነው። ሶሻል ፍትህ የማጣት ህመም ታች እየተቸገር እንድንኖር ያደርጋል በዓለም ላይ። ምክንያቱም በዓለም 8 ሰዎች ያላቸው ሀብት ግማሹ የዓለም ህዝብ 4 ቢሊየን ህዝብ ካለው ሀብት ይበልጣል ብለስ ወስዶ 4 ቢሊየን ህዝብ ማለት 4,000 ሚሊዮን ህዝብ ያለው ሀብት ከ8 ሰዎች ሀብት በታች ነው። ይሄ በጣም ነው የሚያመው። 4 ቢሊየን የሚሆነው የዓለም ህዝብ ከድህነት ወለል በታች ነው የሚኖረው። በዓለም 935 ሚሊዮን ቶን ትኩስ ምግብ ይደፋል። በተመሳሳይ ቁጥር ያለው ደግሞ ህዝብ ዳቦ ካላገኘ እየሞተ ያለ ህዝብ ነው። how the world works። በዓለም ላይ 5% የሚሆነው የዓለም ህዝብ ያለው ሀብት 80% የዓለም ህዝብ የሚተጋው ይህን 5% የማይሞላ ህዝብ ያነሰ ዴይሊ ኢንካም ያለው ነው። አንዲት ፈረንሳይ የምትባል ሀገር ወይ የሆነች አውሮፓዊት ሀገር ድፍን አፍሪካ ከሚያገኘው ለፍቶ ጥሮ ከሚያገኘው በላይ ሲሆን በጣም ነው የሚያመው። ይሄ ነው አሁን ያለው የዓለም እውነታ። there is no justice, there is no thought, there is no wisdom. this is fact። ይህን ፋክት ለመገልበጥ በጣም ኢምፖርታንት ፖይንቶች ነው ቅድም ያነሳቸው። ቫሊዩ ሊኖረን ይገባል፣ ፐርፐዝ ሊኖረን ይገባል በሚለው እውነታ ውስጥ ሰው ራሱን መጠየቅ፣ በራሱ ልክ የራሱን መጠን ብቻ መጠየቅ በቂው ነው። ራሱን ኑሮውን መጠየቅ። ለምንድን ነው ሁሌ ሽሮ የምበላው ወይ ለምንድን ነው በቀን አንዴ የምበላው ከሚለው ጥያቄ ማሰብ ማለት ክሪቲካል ቲንኪንግ ከኖርማል ቲንኪንግ በምን ይለያል? መጽሐፍ ማሰብ አይደለም። ለምንድን ነው እኔ ብሎ ራሱንና ራሱን ሲጠይቅም ደግሞ መጨነቅ ሳይሆን አትሊስት ሲምፕል ነገሮችን በማንሳት ቢያንስ ርቦት እንኳን የሚበላው እንኳ ቢያጣ እንደው ሰላማዊ እንቅልፍ እንዲወስደው ደህና ቦታ መርጦ ወይ ጠረቅ አድርጎ መተኛ፣ ጥሩ ማሰብ። ልክ እንደዚህ እያደረግ ወደ ነገህ ግን ለምንድን ነው ጥሩ ጠረቅ ለመሞት ሳይሆን ለመኖር ማሰብ በጎ ስለሆነ አትሊስት እጅ ከተንቀሳቀሰ ጠረግ ማድረግ ስለማይከብድህ በዚህ ስሜት ውስጥ በጣም እንትን ሳይል ለሚትድ በሆነ እውነታ
መኖርን መለማመድ፣ ማሰብ፣ መብሰልሰል፣ ትንሽ የራስ ጊዜ ግን እጅግ በጣም መቼም ሁሉም ሰው ብቻውን ትንሽ ነጠል ብሎ ያሳልፍ ይችላል። ያንን እንኳን አቃቴ ካለ በፈቃደኝነት መታሰር ነው ወይ ዘመቻ መውጣት ነው፣ የሆነ ጉዳይ መፈለግ ነው። ግን የራስ ጊዜ መስት አንድ ሰው 2 ደቂቃ የሚሆን 10 ደቂቃ ተነጥሎ ለምን ከሰው አጀብ ጋር ለምን ነው ሰዎች የሚቀላቀሉት? ለምንድን ነው ብቻ መሆን የሚፈሩት ሰዎች? አእምሯቸው ብቻቸውን ሲሆን ለሚያነሳባቸው ጥያቄ ፈሪ ስለሆኑ ፍርሃትን መጋፈጥ ኢምፖርተንት ስለሆነ መነጠል ትንሽ ፍርሃትን ፈቅዶም ቢሆን መጋፈጥ ለበጣም እውነተኛ ስኬት ያግዛል። መፍትሄ የምንለው ጉዳይ ላይ እንዲህ አድርጉ የሚል እንትን ክኒን ሳይሆን ራሽናሊ ዲስ ኢዝ ሃው ዘ ወርልድ ወርክስ ዶክተርም የሚያነሳው ስሜት እስኪ እንደዚህ እናስብ የሚል ስሜት ነው። እዚህ ላይ መቀጠል ይችላል። እንጠቅልለውና ሰዓታችንም ስለሄደ የመጨረሻ የመጠቅላይ ሀሳቦችን እናንሳና ማሜ አሁን ስታነሳልኝ ምን መጣልኝ መሰለ? የስሜት ምንጩ ወይ ፍርሃት ነው ወይ ፍላጎት ነው ይባላል። ወይ ፍርሃት ነው ወይ ፍላጎት ነው። ከሆነ ፍርሃት ጋር ይያዛል ወይ የሆነ ነገር ስትፈልግ ነው ስሜት ውስጥ ምትገባውና ብዙ ጊዜ ሎወር ሌቭል የምንላቸው ነገሮች ላይ ስናተኩር ለምሳሌ ፊዚካል የሆኑ አካላዊ የሆኑ ምናያቸው ነገሮች ሴንሰሪ የሆኑ ነገሮች ስናተኩር ፍላጎታችንም ፍርሃታችንም እዛው አካባቢ ነው የሚሆነው። ስለዚህ ሞር አኒማሊስቲክ ያልከው ነገር ይመጣል ማለት ነው። ለምን እሱ ላይ ነው ትሬንድ የሆነ ማይንድ የሚመጣው ማለት ነው። ግን ከፍ ያሉ ነገሮች ቫልዩ ያልናቸው ጋር ያለ የሆነ ነገር የማግኘት ፍላጎትና የማጣት ፍርሃት ከሆነ ግን it's not እንትን ኢሚዲየት የሆነ ነገር አይደለም። ትግል አለው፣ ግራቲፊኬሽንህን ዲሌይ ታደርጋለህ፣ ልምምድ ይፈልጋል። እና አሁን የምር ስሜታዊ የሚያደርጉን ነገሮች ሪሊ ቫልዩ ቤዝድ የሆኑ ነገሮችም አይደለም። ቅድም እንደጠየቀኝ አሁን አለ ወይ በዚህ እንዳልከው አብዛኛው ነገር አሁን እሱ ላይ ስላልሆነ ልምምዳችን እንዳናጣ ምንፈልገውም እንድናገኝ ምንፈራውም እንዳናጣ ምንፈራውም እንድናገኝ ምንፈልገውም ነገር ኦሬዲ ይሄ ነው ተብሎ የተሰጠንና በልምምድ ለምሳሌ ስልክ ኢንተርኔት ተዘግቶባቸዋል ቢባል ነጭናጫ ልንሆን እንችላለን። ለምን ከሱ ጋር ተለማምደናል ማለት ነው። የሆነ ሱስ ቢሰጠን ነገር ቀረ ቢባል የሆነ ገንዘብ ቀረ ቢባል we will be emotional ዛን ጀስቲስ ምናምን ቅድም ያልኩ ቅንጦት የሆኑ መጥቷል ያልከው ጋር አግሪ ያደርጋለሁ። ግን ሰውን ሰው የሚያደርገው በዛ ሌቭል ከፍ እያለ ሲሄድ እነዚህ ነገር ይተዋቸዋል ሳይሆን ትንሽ ነገሮች ሆነው ልካቸውን ይዞ በቦታቸው ይሄዳሉ ነው። ከፍ ሲል ተረፈ ምርት ይሆናሉ እነሱ። ኤግዛክትሊ ሶ ኢንቴንሽናሊ ራሳችንን፣ አስተሳሰባችንን፣ ስሜታችንን፣ ባህሪያችንን ሆን ብለን እየመራነው ካልሄድን በስተቀር ለውጩ ዓለም ከሰጠ ነው አንፎርቹኔትሊ ወደ ምንፈልገው ሳይሆን የሚመራን ወደ ማንፈልገው ስለሆነ ሆን ብለን ኢንቴንሽናሊ መለየት ኢንቴንሽናሊ የራሳችንን ምናብ ስለን ለዛ ምናብ የሆነ ልምምዶችን ማድረግ ሚኒ ኢንቫይሮንመንቶችን መፍጠር ጓደኞችን መፍጠር ምናዳምጣቸው ምናነባቸው so we need to create a kind of world where it can nurture የምናምንበትንና የኛን ዓለም ጋር መሄደውን መምረጥ መጀመር ይኖርብናል። በዛ ልቡት ውስጥ አጋዥም እናገኛለን። ባይዘው we are not alone ባይዘው ብዙ ሰዎች አሉ ይሄን የሚፈልጉ ይሄን የሚለማመዱ so we will be a community of awakening a new amazing generation በጣም በዛ ልምምድ ውስጥ መተባበርም መተጋገዝም ይፈጠራል ብዬ አስባለሁ። ይሄ ነው የመጨረሻ መጨረሻ so much happy thank you happy በጣም